ታቦቱ ላይ ቀሲስ ዲበኩሉ በላይ ታቦቱ ላይ ጥሪ አቅርቤልሃለሁ ተቀበል። እንደ ቄስ ካንተ ይጠበቃል። እነ ደምረውን እነ ዲያቆን ስዩምን አትግቡ እያለ በቤት ቀስቀሳ ሲያደርጋ የነበረ ሰው ነበር እንዴ? የዲቤት ጥሪ አቅርቦልኝ እኮ ነው። እኔ ዲቤት የተጠራሁበት ቤት ላይ ስዩም ቤት ስገኝ ዘማርያም ዘለቀ ከደምረውን ቤት ክፈት ብሎት በዛ ነው የዲቤቱ ሰዓት ላይ እሱ እዛ ስለ ነገረ ማርያም ያብራራ ነበር። አሁን መጥቶ ለምንድነው ጥሪ ያቀረበልኝ? ዲበኩሉ ለማስመለጥ ፈልጎ ነው። ነቅቼ ባለው ወረፋ ጠብቅ ነው ያልኩ። በጣም ብዙ ጊዜ ስለ ገድላትና ስለ ድርሳናት ነው ማውራት የምትፈልገው አንተ። ስለ መጽሐፍ ቅዱስ ነው ማን ያለው? ስለ መጽሐፍ ቅዱስ እኔ በእውነት እግዚአብሔር በሚያውቀው አንተ ስለ መጽሐፍ ቅዱስ በምትናገራቸው ነገሮች አንተ ስለምታነሳው ኢየሱስ እኔ በጣም እያስጠላኝ ኦኬ። የምናገረው ነገር ኢየሱስ ክርስቶስን በእውነተኝነት የማታመልከው ሰውዬ አንተ ነህ። አሁን ለምሳሌ የአቡነ ማርቆስን ንግግር ይዘህ መጥተህ የብፁዕ አባታችንን የአቡነ ማርቆስን ንግግር ይዘህ የመጣህበት አንተ የተረጎምከው ሌላ ማንንም አተሳስተን ባይዘው በጣም የሰለጠነ ትውልድ ነው ያለው ኦርቶዶክስ ውስጥ። አንተ ተበልተህ ምንም ሳታውቅ ወደ ፕሮቴስታንትነት ተቀይረሃል። ይሄ ግዕዝ በግዕዝ ብቻ ነው። ይሄ ግዕዝ ብቻ ነው። የአማርኛ የተተረጎመ አይደለም፣ ግዕዝ ነው። እንዳለ አውጥተውታል። ምን ብለው? አብ የኢየሱስ ክርስቶስ አምላክ አይደለም። እኔ ባይዛዊ ስለ ድርሳናትና ስለ ገድላት ኤርሚያስ ሲያነብ በእውነት በጣም ነው ልቤ ደስ የሚለኝ። ለምንድን ቀስ እያለ እየገባህ ቀስ እያለ ውስጥህን እያሳመነው ልትኖር እንደምትችል አምናለሁኝ። በሕያው በእግዚአብሔር ፊት ነው የምምለው። ስለ ኤርሚያስ በትክክል ነው የምነግርህ። አንድ ቀን ይሄ ልጅ ምን ታይቶት ነው እንደምትለኝ አልጠራጠርም። እንዴት ህዝብ እንዴት እየሰማ እንዴት ወደ እናንተ ምን ፍቅና ነው ብላችሁ ወደምትሉት ወደ ጴንጤ እንዴት ይመጣል? 10 ሚሊዮን የግንቦት ረክበ ካህናት ስብሰባ ላይ ሪፖርት ሲቀርብ እየተቀጠለ እስከዚህ እንደዚህ አይነት ሰውም አለ እንዴ? ይሄው ጌታ ተበለዳ ካሁን እዚህ ጋር ላይ ሱርክ ሳታድቅ ማን መርጌታ ሰው ጭራሽ የይሁዳ መልእክት ማን እንደጻፈው እንኳን የማይገባው የማያውቅ ሰው ጭራሽ ኦርቶዶክስን ለማዳን ብሎ ይመጣል። ከ5 ቀን በፊት ጥሪ ያቀረብኩትን ዳይቨርት ልታደርግ ዘማርያም ተበልቶብሃል፣ ተነቅቶባችኋል አልኩ። ተነቅቶባችኋል። ስለዚህ ስርዓት መያዝ አለበት። እዚህ ሰው ላይ እዚህ ቄስ ላይ ጠንከር ብዬ የምናገረው ወንድሞች እናቶቼ፣ በእኔ ወንድም አብሮ አደጌ ሞት ላይ ነው የቀለደው። በወንድሜ በጌርሳም ልጅ ሬሳ ላይ ነው የቀለደው። ችለኑ ነው። እንደውም ኢትዮጵያውያንና ኤርትራውያን በሰው ሀዘን ላይ ሲቀልዱ አላውቅም። ሲያለቅሱ አብሮ ሲያለቅሱ እንጂ መጽሐፍ ቅዱስም ከሚያዝኑ ጋራ እዘኑ ነው ብሎ ያለው። የኔስ አብሮ አደጌ 9 ነው 8 ዓመት ሙሉ የቆየ ነው ስላልቀበርኳቸው፣ እሱንም አባቴ በጣም ብዙ አብረደጎቼ ስለታየዋቸው በርቀቶኜ ስላልቀበርኳቸው አለቀስኩኝ። አቤን ሳስታውሰው ማለት ነው። አበበ ጉልላትን አብሮ አደጌ በማልቀሴ ላይ ቁጭ ብሎ የቀለደን በእውቀት እንገናኝ ጥሪ አቅርቤለታለሁ። እሺ አቤም ሞቷል፣ አላገኘውም። አብሮ አደጌ አበበ ጉልላት ኦኬ። የጌርሳምዬም ልጅ ሞቷል። ግን አሁን እኛ ታቦቱ ላይ ጥሪ ያቀርብልሃለሁ፣ ተቀበል። ታቦቱ ላይ ቀሲስ ዲበኩሉ በላይ ታቦቱ ላይ ጥሪ ያቀርብልሃለሁ፣ ተቀበል። እንደ ቄስ ከአንተ ይጠበቃል። አንተ እናት ወልዳለች፣ ተቀበል። ናና ቴዲ ሐዋሳ ቤት እንገናኝ። የተፈጠርክበትን ቃል ተጣለዋለህ፣ በእውቀት ማለት ነው። እንገናኝ እዛ። በሰለሞን ዘመነ መንግስት ታቦቱ መጥቶ አክሱም ተቀምጧል የተባለውን ታሪክ በደንብ አጥና፣ አጠያይቅ። አይ በቃም እንዴ ኤርሚ፣ እንዴ ምንድነው እኛ ድል አናገኝም እንዴ? እሺ እሰጥሃለሁ ወንድሜ። አሁን ብለህ ብትል ተገቢ ነው። እሺ ከየት ቤተ እምነት ነው? ማራናታ ችግር የለም። ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ እኔ እዚህ ላይ ሀሳብ አለኝ። ጥሪ ዲቤት ላይ ከዚህ በፊት 2 ዓመት ቆየ የልደተ ቃል ጥሪ ላይ አንተም ጠይቀው ጥያቄ አለኝ። ምንድነው የምጠይቀው ጥያቄ? ልደተ ቃል ነው አይደል? እናንተ ጥሪ ያቀረበው
እኔ ከዛ በፊት ለህይወት መምህራን ታቀርብ ነበር። አቅርቧል። እሱ ምን ብሎ ነው ለአንተ ጥሪ ያቀረበው? ቪዲዮን ይና በምን ዙራ ነው ማለት በምን ዙራ ነው እሱ ያቀረበልህ? በምን ዙራ ነው? ሂድና ቪዲዮን አይተና እሱን ሳታይ ነው እንደመጣ የምታወራው። እኔ ለአንተ ገና ከእንደገና ማብራራት አለብኝ። ቅድም እኮ ወንድማችንም ጠይቆኛል። በምን ዙራ ነው አትበለኝ። ሂድና ያዋ ጥሪን ያቀረበልህ። እኔ እዚህ ለጥሪው ምላሽ የሰጠሁትን ቪዲዮ ከፍቻለሁ። ቴንክ ዩ የኢየሱስ ባሪያ። ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። እሺ እኔም ትንሽ ማለት ክሊር እንድታደርገው እዚቹ ላይ ለመጠየቅ ነው። ያው ክሊር ነው ግን በተለይ አሁን ቅድም ካሳየህ ቪዲዮ ከ2 ዓመት በፊት ኦክቶበር 2023 ላይ ጥሪ ያቀረብክበት ላይ ማለት ነው። ድምፅን ትንሽ ከፍ አድርገው። አይ ቲንክ ልጆች አሉ። አይ ችግር የለም። ያ ቪዲዮ ያንተ የምላሽ ቪዲዮ ነበር አይ ቲንክ አይደለ? ልክ ነው። እሱ ቪዲዮ ምላሽ ስትሰጥበት አይ ቲንክ ልደተ ቃል ጠይቆ የነበረው ማለት የዲቤቱን ጥሪ ጠይቆ የነበረው ስፔሲፊክ አድርጎ አንተ በተናገርክበት ጌታ እንኳን ቢሰቀልበት የእንጨት ቅዱስ የመስቀል ቅዱስ የለም ባልከው ላይ እውነት መስቀሉ ቅዱስ ነው አይደለም የሚል ስፔሲፊክ የሆነ ጥያቄ ነበረ። አንተ መልስ ስትሰጠው ግን ያው አንተም ተናግረዋል፣ ደጋግመህም አሳይተዋል፣ አሰምተሃል። ቪዲዮንም ከመስቀል ቅዱስነቱ በዘለለ ታሪካዊ አመጣጡ ጨምር ብንወያይበት ነው ያልከው። ልክ ነው። ግን አሁን እሱ በጠየቀ ጥያቄ ላይ ፍሬም አድርገህ ቅዱስ ነው አይደለም የጌታ ደም ስለፈሰሰበት ስጋ ስለተቆረሰበት ቅዱስ ነው አይደለም የሚለው ላይ ስፔሲፊክ አድርጋችሁ ብትወያዩ ምን ችግር አለበት? ምክንያቱም ምን ለማለት ፈልጌ ነው መሰለክ፣ ለምን ታሪካዊ አመጣጡ ለምን ተጨርስ ግን አብረን አንተው ተናገር አብረን ለምን ታሪካዊ አመጣጡን ለምን ለመዘለል ፈለጋችሁ? ለምን መሰለክ ታሪካዊ አመጣጡ ለምሳሌ አሁን ግማደ መስቀል ወደ ኢትዮጵያ መምጣቱ አለመምጣቱ የመስቀሉን ቅዱስነትና መቀደስና አለመቀደስ ላይ ምንም ለውጥ አያመጣም። መጣም አልመጣም ከዛ አንፃር ለምሳሌ አሁን ታሪካዊ አመጣጡ መጥቷል አልመጣም፣ በመጀመሪያ መጥቷል አልመጣም አይደለም ቤተክርስቲያን መጥቷል ብላ የምታወራው ልጨርስልህ ማለት ፍሬም እንድታረገው አሁን ልደተ ቃል በጠየቀ ወይም ደግሞ በጠራ ዲቤት ላይ ቅዱስ ነው አይደለም አንተ ከተናገርክበት ንግግር ተነስቶ ነው እሱ አይደለ ዲቤት የጠየቀ ጌታ ቢሰቀልበት እንኳን የእንጨት ቅዱስ የመስቀል ቅዱስ የለም ብለህ በተናገርከው ላይ ተነስቶ አይ የጌታ መስቀልማ ጌታ ስለተሰቀለበት ቅዱስ ነው አይደለም ካልክ ና እንወያይ ሲልህ ታሪካዊ አመጣጡን አንተ ሁለተኛ ቪዲዮ ላይ ታሪካዊ አመጣጡን ስትጨምርበት አይ ቲንክ ታሪካዊ አመጣጡ የመስቀሉን ቅዱስነት ሊጨምርም አይጨምርም አይቀንስም። ምክንያቱም ታሪካዊ አመጣጡ ደግሞ ራሱን የቻለ ርዕስ ስለሆነና እዛሽ ላይ ይሄ መስቀል ቅዱስ አይደለም የሚለው ላይ ጥሪውን ተቀብለህ ለምን አልተወያያችሁም? ኦኬ ቴንክ ዩ። ቅዱስነቱ ላይ ብቻ ጌታ ቢሰቀልበትም ለምን ብቻ የሚለው ቃል ገብቶኛል። ለምን ቅዱስ ብቻ ማነው ቅዱስ ብሎ የሚለውን ብቻ የሚለውን ቃል እኛ ስለ ኢየሱስ ክርስቶስ እንጠቀምበት ብቻ የሚል ቃል የለም ትላላችሁ። እዚህ ደግሞ ትመጡና ቅዱስ ብሎ በሚለው ብቻ ትላላችሁ። ኦኬ ግን ታሪካዊ አመጣጥ ብሎ የሚለው እኔ አይደለሁም ይህን ታሪክ የፈጠርኩትኝ የኢትዮጵያ ኦርቶዶክስ ታሪክሲያን ነች። ታሪካዊ አመጣጡ ብላ ከአደባባይ በዓላቶቿ አንዱ 2 የአደባባይ በዓላት አሉት። አንደኛው ጥምቀት ነው፣ አንደኛው መስቀል ነው። መስቀሉን የምታከብርበት መስከረም 17 16 17 16 ዋዜማ 17 የምታከብርበት የጌታችን የኢየሱስ ክርስቶስ ግማደ መስቀል መጥቶ አክሱም ግሼን እንደተቀመጠ መጽሐፍ ጽፋለች። ስንክሳር መጽሐፍ ጽፋለች። ጤፉት መጽሐፍ ጽፋለች። ድርሳነ መስቀል ጽፋለች። መጽሐፍ ብቻ መጽሐፍ አይደለም። ወከአበን አስተበቆ ለዕፀ ቅዱስ መስቀል እያለች ካህኑ ያዜማል። እንደኔ አይነቱ ዲያቆን ደግሞ ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትህዝው በየማን ወትከህድው ለሰይጣን እስመ ተቀደሰ በደመ መለኮት መድን እያልን ስናዜም ነበር። ይሄ ሁሉ ታሪክ መነሳት አለበት።
ቅዱስ ነው ቅዱስ አይደለም ብሎ የሚለው ብቻ ሳይሆን መስቀል ያ ዕፀ መስቀሉ ከስላሴ እኩል ሆኖ 5ኛ ሆኖ ተጨምሯል በኢትዮጵያ ኦርቶዶክስ ቤተክርስቲያን። ነገረ መስቀሉ ከተነሳ ዘንዳ ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን ክርክሩ ታሪካዊ አመጣጡስ ኢትዮጵያ ውስጥ መጥቷል ተብሎ ስለተባለ እናመሰግንሃለን። ወከአበን አስተበቆ ለዕፀ ቅዱስ መስቀል እያለች ዜማ ደርሳ የምታዜማውስ መልክና ድርሳን በደብረ ሊባኖስ ገዳም ድርሳነ መስቀል፣ መጽሐፈ ጤፉት በግሼን ደብረ ከርቤ እናም ደግሞ መጽሐፈ ስንክሳር በቤተክርስቲያኒቱ አጠቃላይ ሶስቱም የቤተክርስቲያኒቱ ነው። የተጻፈውን ታሪክ ሁሉ ኢንክሉድድ መደረግ አለበት ነው ያልኩት። ለምን ነገረ መስቀል አይደል የተነሳው? ነገረ መስቀል ከተነሳ ዘንዳ መወሳት አለበት። ለምሳሌ አንድ ሰው ስለ ክርስቶስ ነገረ ክርስቶስ ላይ ላውራ ብሎ ካለ ከድንግል ማርያም ጀምርልኝ አይባልም። ስለ ኢየሱስ ክርስቶስ አየህ፣ ከድንግል ማርያም ጀምርልኝ፣ ከቤተልሔም ነው የሚጀምረው። ኢየሱስ መኖር የጀመረው ከቤተልሔም ነው ብሎ ቢል ኖ እንለዋለን። ኖ አዎ፣ ቤተልሔም ሰው የሆነበት ነው። ከድንግሊቱ ማኅፀን ሰው የሆነበት ነው። ስለዚህ ከዛ በፊትስ ቅድመ ዓለም የነበረ ነው። ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን የነበረ ያለ የሚኖርም ጌታ ነው። አይ ከዛ በፊት የነበረውን ቅድመ ዓለም የነበረውን አትንካብኝ ተብሎ አይባልም። ስለ ኢየሱስ ካወራህ ቅድመ ዓለምም ከድንግል ከመወለዱ በፊት የነበረው ታሪክ ላይ መጽሐፍ ቅዱስ የሚያስተምረው አስተምሮት ላይ ከቅድስት ድንግል ማርያም ከተወለደም በኋላ በስጋ ወራት በምድር የነበረበትን ዘመን ሁሉ በሙሉ ጭምር መናገር ነው። ግማሹን ጥዬ ግማሹን አንጠልጥዬ የሚባል ነገር የለም። ከድንግል ማርያም ከመወለዱ በፊት ስለ ኢየሱስ ክርስቶስ ያለውን እሱን አትጠይቀኝ፣ እሱን አታውራኝ። ከድንግል ማርያም ከተወለደ በኋላ አውራኝ ይባላል እንዴ? አይባልም። እንደዚያ ካልተባለ ስለ ነገረ መስቀሉ ከኢየሩሳሌም መጣ ብላችሁ ያላችሁትን እሱ ላይ አታውሩኝ። እሺ ቅዱስ መሆኑን አለመሆኑን አውሩኝ። ሞኛችሁን ፈልጉ። ሞኛችሁን የምታወሩት ከኤርምያስ አበበ ጋር ነው። ታወሩት ከኤርምያስ አበበ ጋር ነው። ብራዘርዬ እንዲህ ብሎ ነገር የለም። ስለ ኢየሱስ ከተነሳ ቅድመ ዓለም ከአብና ከመንፈስ ቅዱስ ጋር የነበረ አምላክ መሆኑን ሰማያትና ምድርን በውስጡ ያሉትን ፍጥረታት ሁሉ የፈጠረ ገበሬ ሰማያቱን ምድር መሆኑን አስረዳለሁ። ከድንግል ማርያም ደግሞ ሰው ሆኖ የተወለደበትን ሚስጥር እኛን ለማዳን እንደሆነ እናገራለሁ። ስለ መስቀሉ ስትናገር ግን ቅዱስ መሆኑ አለመሆኑ እንጂ መጣ አልመጣ አይጠቅመን ምናምን ነገር ብለህ ካልጠቀም አውጥታችሁ ፈልጣችሁ በቆሎ ጥበሱበታል። ፈለጡት። ምን ላታረጉ አደባባይ ላይ ትወጣላችሁ? የአደባባይ በዓል እያላችሁ የምትሉት ታሪካችሁ የውሸት ትርክት ስለሆነ ፊቴ መቆም ስለማችሉ ተወሱን ኤርሚ ምልህ አይ ብዙ እዛ ጋር ጠንከራ አትብል ባላችሁ አትበሉ። ስለዚህ አየህ እኔ በቤተክርስቲያኒቱ በሌለ ነገር ላይ አይደለም ላውራ ያልኩትኝ፣ ሙሉን እናርገው ነው ታሪኩን። የጌታችንን ስናወራ ቅድመ ዓለምም ከድንግል ከመወለዱ በፊት ከተወለደም በኋላ ያለው ላይ ሁለቱም ላይ እንደምናወራ ሁሉ መስቀሉም አመጣጡ ላይና ቅዱስ መሆኑና አለመሆኑ ላይ እናውራ ነው ያልኩት። አለቀ። ታቦቱንም አክሊለ ላውራህ ብሎ ሲለኝ እሺ አልኩት። ስለዚህ በእሱ በአዲስ ኪዳን ታቦት እኛ ስለምናወጣው ስለምናገባው አለ። ይሄ ሌባ ስለሚሰርቀው ታቦት ማለት ነው ታቦት የተባለ። ስለ ሰለሞንስ ታቦት በንግሥት ሳባ ወሆረት ንግሥት አዜብ ከመጥራዩ ጠይቡ ለሰለሞን እያለች ቤተክርስቲያን የጻፈችበትስ አክሱን አለ ብላችሁስ አቧራ የምታጨሱበት የውሸት ትርክት፣ እሱን የትኛውም የታሪክ ምሁር ይምጣና እኔ ፊት እውነት ያደርገውን ያልኩት። በተለይ ከካህናት ነው የምፈልገው። ካህናት ነው አሁን እሱ ጉዳይ ላይ ለምን ካህናትን መረጥ? ካህናት ናቸው ስለ ታቦት የሚያውቁት። አሁን ከማንም ወጠብሻ ጎረምሳና ከባልቴት ጋር አላወራም በዚህ ጉዳይ። የለም ብላችሁ ካላችሁ አውጥታችሁ ፈልጣችሁ በቆሎ ጥበሱበት። ታሪካችን ነው ብላችሁ ካላችሁ ግን ታሪካዊ አመጣጥ ላይ እናውራበት። እዛ ጋ ነው ወገባ ገዳችሁ የሚመታው ማለት ነው። ታቁታላችሁ። የኦርቶዶክስ አገልጋዮች የቱ ጋር ምን ቢናገሩ እንደሚያተርፉና ምን ቢናገሩ እንደሚከስሩ ስለሚያውቁ እየዘለሉ ያወራሉ ማለት ነው። ስለዚህ እኔ ደግሞ ዘልያ አላወራም፣ በመደዳ ነው እኔ ጋ ታሪክ ስለ ኢየሱስ ካነሳ ቅድመ ዓለም ከመጀመሪያ ሰማያትና ምድር ሳይፈጠሩ የነበረ ያለ የሚኖር ሁሉን አሳልፎ የሚኖር ጌታ መሆኑን አውራ ነው። አይ ከድንግል ማርያም ሊጀምር አይባልም። ስለ ኢየሱስ ከድንግል ማርያም አይደለም ጀምረው ሰው መሆኑን እሺ እሰጣለሁ። ቆይ ሰው መሆኑን ከድንግል ማርያም ይጀምራል። እሰጣለሁ። ሰው መሆኑን ከድንግል ማርያም ነው የሚጀምረው። ምንድነው? እውነት ነው፣ ምንም ጥርጥር የለው። ሰው ስለመሆኑ ካወራን ከቅድስት ድንግል ማርያም በፊት ሰው ስላይደለ ከእሷ ከመወለዱ በኋላ ስለሆነ ሰው የሆነው እዛ ጋር እንጀምራለን እንጂ ስለ ኢየሱስ ንገረኝ ብዬ ስልህ ከማርያም ጀምራለሁ ብለህ ካልክ ቆርጠህ ነው የምትናገረው ማለት ነው። ሙሉ አይደለም ማለት ነው። ሙሉ አይደለም ማለት ነው። እኔ ደግሞ ስለ መስቀሉ እንደዚህ ሲወራ ከታሪካዊ አመጣጥ እንጀምር። ይሄን ነው ያልኩትኝ ወንድሜ። ዘማርያምንስ መቼ አልቀበልም ብዬ አልኩትኝ። አቧራ ያጨሳሉ እንዴ? ቡናኛ ቦናለ እንዴ?
2 ዓመት ሙሉ ጥሪ አቅርቤለት ወንድሞቹ እምቢ ሲሉ ሲጥሉት ሲገዘቱ ሲማሉ የነበረ አሁን ደሙ ፈላ አይደል? ምክንያቱስ እነ ደምረውን እነ ዲያቆን ስዩምን አትግቡ እያለ በቤት ቀስቀሳ ሲያደርጋ የነበረ ሰው ነበር። የዲቤት ጥሪ አቅርቦልኝ እኮ ነው እኔ ዲቤት የተጠራሁበት ቤት ላይ ስዩም ቤት ስገኝ ዘማርያም ዘለቀ ከደምረውን ቤት ክፈት ብሎት በዛ የዲቤቱ ሰዓት ላይ እሱ እዛ ስለ ነገረ ማርያም ያብራራ ነበር። ምን አለ? እኔ በየቤቱ እየገባው ከኤርሚያስ ጋር ዲቤት አታድግቡ ብዬ ከልክያችሁ እኔ አሁን የዲቤት ጥሪ ያደረኩለት እናንተ አታውቁ ምን ያውቃለሁ ብዬ እያልኩ አይደለም፣ ይቅርታ አድርጉልኝ እያላቸው ነበር። አየህ፣ በየቤቱ እየሄደ ቀስቀሳ አድርጎ የደምረውን ያሰረዘው እሱና መሰሎቹ ናቸው። የዲያቆን ስዩምን ያሰረዘው እሱና መሰሎቹ ናቸው። ቤተክርስቲያን ይሳደባል ብሎ ካለ ሰውዬ ያለኝ ማለት ነው። ስሜን ሲያጠፋ ነበር። አሁን መጥቶ ለምንድን ነው ጥሪ ያቀረበልኝ? ዲበኩሉ ለማስመለጥ ፈልጎ ነው። ነቅቼ ባለው ወረፋ ጠብቅ ነው ያልኩ። ወረፋ ጠብቅ። እሺ እንግዲህ ወንድማችን አሁን ነበር ልሰጠ ያለው ስላቋረጥከኝ ነው። በእምነት አለሽ? ኦኬ አለው ሰላም ነው ወንድ ነህ? እሺ ኦኬ ይቅርታ። አረ ችግር የለውም። ያ ወንድሞች በትህትና ሲያናገሩም ትንሽ ትቆጣለህ። ዳይፐር አድርገህም እንኳን ብትገኝ የዘማርያምን ጥሪ ብትቀበል ያን ያክል ፈርተህ ከሆነ ለምን ዳይፐር ሂድና ዳይፐር እንትን ቢኒያው ለምን አስወጣው? ለምን ቢኒ ፕሊስ ና ቢኒ ፕሊስ 2 ደቂቃ ይፈቀድላችሁ። ቢኒ ፕሊስ አይ ነው ይገባኛል ስሜቱ። ና ወንድማችን ዳይፐር የህፃን ልጅ እኮ ፎቶ አድርጎ ነው የመጣው። ያው ለልጁ የገዛው ሊሆን ይችላል፣ እሱ እየተጠቀመ እንደሆነ ቤት ይታወቃል። አይ ቢኒዬ አስወረድከው በጌታ። እኔ እኮ እውቀታቸውን ሁሉ ሰው ይስማው፣ ለምን ስድባቸውን ሁሉ ሰው ይስማው። ለምን ቸኩላችሁት እንደምታስወርዷቸው አይደለም፣ ይስሟቸው። እኔ እኮ መጥተው ይጠይቁ ነው እያልኩ ያለሁት። ያ ወንድምነት አስመለጥከኝ ማለት ነው። እሺ ለሌሎች እድል እንሰጣለን። እሺ ወንድማችን አሁን መቀጠል ትችላለህ። እሺ ያ አሁንም የልደተ ቃል ይሰማል ድምፅ የለ። በቃ ጨርሻለሁ። ዛሬ ከሆነ ብራዘርዬ በቃ አንተ ከ2 ዓመት በኋላ የሞተር ሬሳ የመቀስቀስ ያህል ልትቀሰቅስ ነው የፈለግከው። በቃ ጨርሰናል። ችግር የለም። እሺ ልደተ ቃል ሳይሆን አሁን ልደተ ቃል ሳይሆን ልደተ ኪስ ብለውታል። አሁን ኪስ ማለት የእንግሊዘኛው ማለት ነው። እሱን እንስለለውና እንግዲህ ነገረ መስቀሉ ላይ ያው አሁንም ከወንድሞች በተለይ ከዲያቆን ዘማርያም ጥሪ ቀርቦልሃል። ያው ሰምተኸዋል አይተኸዋል ብዬ አስባለሁና እሱ ላይ ምን ሀሳብ አለክ? ጨርሻለሁ። ቪዲዮ ስማ፣ የተቆረጠ አለ። ጨርሻለሁ። ቪዲዮ አለ። ቪዲዮ ስለተናገርኩበት ቪዲዮን ስማ ወንድሜ። ቴንክ ዩ። ቪዲዮ ከቀደም ጀምሮ ተናገር ያለሁን። ኦኬ ወረፋ ጠብቀን የተባለው ለቀሲስ ዲበኩሉ ከ5 ቀን በፊት የቀረባለ በቃል ኪዳኑ ታቦት ላይ እሱ ላይ መልስ ይስጥ። ቀሲስ ዲበኩሉ ለማስመለጥ ነው ይሄ ሁሉ። ኤርሚያው አቤት። በቃ ያለውን ሁሉ እኮ አብራርታል፣ ጨርሰሃል። አሁን ጥሪውን ቀሲስ ዲበኩሉ ይቀበሉ ነው በቃ። ያ ከ5 ቀን በፊት የቀረበ ጥሪ አለ። ከ5 ቀን በፊት የቀረበ ጥሪ አለ። ቀሲስ ዲበኩሉ እባኮትን ይቀበሉ ጥሪውን። ከዛ ዘማርያም ደግሞ ሰልፍ ያዝና ጠብቅ። አንተንም እንቀበላለን። ወረፋ ያዝ። አንቀበልም አልተባልክም። ዘማርያም ኤርሚያው ይቀበላል፣ ግን ወረፋ ያዝ። ቀሲስ ዲበኩሉ ግን ለምን ዝም አሉ ነው የኛ ጥያቄ። 5 ቀን አየው። ቀሲስ ዲበኩሉ ያቀረብኩትን ይህንን አላጮሁትም። ለምንድን ነው ቃል ኪዳኑ ታቦት ላይ ዝም ያሉት? ለምን ምድረ ማፈሪያ ትውልድ ለምን ነው ዝም ያሉት? ቄስ አይደሉ? አድርሷቸው ካልደረሳቸው። ላይቭ ላይ ያለው ሪካርድ አርጉና አቅርቡላቸው ብዬ ተቀምጧል። ሰላም ቀለምዬ፣ እንዴት ነሽ? እሺ እንዴት ነህ አንተስ? ጥዬ እህት ነሽ ወንድም ነሽ? እንዴት ነሽ አንቺ? ደህና ነሽ? ሁለቱም ነው። አፍንጫውን ይዘው ነው። ሁለቱም ነው። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን።
ኦኬ ኤርሚያስ በቃ አቅሙ እንደዚህ ከሆነ ከኔ ጋር ለምን አትወያይም? እኔ ያው ዓለማዊ ሰው ነኝ። በቃ ለመሰዳደብ ከሆነ እኔ በስድብ እኔ ልበልጥ ይችላል። ከኔ ጋር እንወያይ አይሻልም? ስድብ ስለምትችል ከኔ ጋር ሻሻለ። 2 ደቂቃ አንተ ተጠቀምና ቶሎ ቶሎ ተሳድበ ከዛ አይቶ የምን 2 ደቂቃ አሁን አንድ ብትጠየቅ ጥቅስ ማታወጣ ሰው ሮያል ኧረ በጌታ በጭዋጫ እንደዚህ በጭዋጫ እንደሆነ አላወቁ በጭዋጫ ነን እንደዚህ ቶሎ ቶሎ የልደት ሰርተፍኬትን ይዘናል። ተንበጫበጭክ እኮ የልደት ሰርተፍኬትን ማምጣት ጨርሰውና ስድብህ ያውራ ቢኒ ከዛ እንዲህ መንበጫበጭ ፈነግላለሁ። ቶሎ ጨርሰው እንደዚህ እና ሚዩት ነው ደርባችሁ ማውራት የለባችሁ። ልክ ማውራት ሲጀምሩ ሚዩት ነው ማድረግ ያለብን። ምንም እናትህን አባትህን የፈለጋቸው ሊሳደቡ ሚዩት ነው ማድረግ እና ከዛ እነሱ ሲጨርሱ እኛ እንቀጥላለን ማለት ነው። ቴንኪው እንደያገባባችሁ ማርታ፣ ከዛ ማርታ ዴቪድ፣ ከዛ ዴቪድ ተቀበላቸው። ማርታን ጀምረን ወንድምነት ማርታ ተቀበላ። ማርታ እንኳን ደህና መጣሽ። እንኳን ሰላም ቆያችሁኝ። ሰላም ናችሁ? ሰላም ብያለሁ ሁላችሁም። ሰላም እሺ። ብዛ ከየት ቤተ እምነት? ኦርቶዶክስ። እሺ ምን እንታዘዝ? አይ ማለት የማን ነው ለቀሲስ ድበኩሉ ውይይት ጥሪ ቀርቧል ብላችሁ ነበርና ነገር ግን ቪዲዮ ሰርታ ኤርሚ የውይይት ጥሪ አላቀረብክም። የውይይት ጥሪውን የት ነው ያገኘው? ሙስሊም ቤት ነው። ኦኬ። ስለዚህ ማንም የሰማ የለም። አንተ ቪዲዮ ሰርተህ የውይይት ጥሪ አቅርበህ እሱ ጥያቄውን ለእንትና ነው የሚሆነው። ለቀሲስ ዲበኩሉ ሄደሽ ጠይቂያቸውና ሰምተዋል ወይ ኤርሚያስ ያቀረበውን? አልሰማውም ካሉ ፎርማል ቪዲዮ ይሰራላቸዋል። ችግር የለውም። ኦኬ። ግን አይ ማለት እንደዚህ የውይይት ጥሪ አቅርቤ ሲል ቪዲዮ ሰርቶ በስነ ስርዓት የውይይት ጥሪ ቢያቀርብ ኦኬ። ነገር ግን የውይይት ጥሪ ሳያቀርብ ማለት ሙስሊም ቤት ነው አይቲንግ ያገኘው አይቼዋለሁ ቅድም። እኛ ደግሞ አልሰማንም። እኔ ኤርሚያው ስላላየ እንጂ ሌላም 1-2 ቦታዎች ላይ ፖስት ተደርገዋል። ለማንኛውም ጥሪው ፐብሊክ ነው። ቀሲስ ዲበኩሉ ሁሉ ጊዜ ይመጣሉ እዚህ ከስር ያው ባይገቡም ይከታተላሉ። ጥሪው እንደደረሳቸው እኛ እርግጠኞች ነን። ግን አይ አልደረሰኝም ካሉ አንቺ ሂጂና ቀሲስ ዲበኩሉን ጠይቂያቸው። ጥሪው ደርሶታል ወይ ለምንድነው የማይቀበሉት የኤርሚያስን ጥሪ ባያቸውና እሳቸው የሚሉትን ከሳቸው ሰምተሽ ንገሪን። አይ ቪዲዮ ስላልሰራ ነው ካሉ ኤርሚያስ ቪዲዮ እንዲሰራ እኔ ያስገድደዋለሁ። አይ ለምን በአሁኑ ከዘማሪያም ጋር ለምን አይወያዩ? አይሻላችሁ? ዘማሪያም ይጠብቅ፣ ቀሲስ ዲበኩሉ ይሻላል። ኦኬ። በመጀመሪያ ዘማሪያም እሺ፣ እህታችን ማርታ ቴንኪው። ዘማሪያም ቅድም ሲናገር ሰዎች ሪከርድ አድርገው ልከውልኛል። በውስጥ ዲቤት ጥሪ አቅርበውልኝ እንዲሰርዙ ያደረጋቸው ዲያቆን ስዩምንና የ20 ዓመት ፓስተር ነው ብሎ ራሱ ዘማሪያም ዘለቀው ቁጭ ባለበት በቦሌ ካቴድራል ቤተክርስቲያን አውደ ምሕረት ላይ ቆሞ የዋሸው የ20 ዓመት ፓስተሩ ነኝ ብሎ ያለው ዲቤት ጥሪ ሲያቀርብልኝ ሁለቱንም እንዳትወያዩ ብዬ የሰረስኩት እኔ ነኝ። እናንተ አትወያዩ ቤተክርስቲያን ከሚሳደብ ሰው ጋር ብዬ ዛሬ ጥሪ ማቅረቤ ይቅርታ እናንተ አታቁም ብዬ አይደለም ብሏል። ስለዚህ እሱን ኦፊሻሊ ወጥቶ ይቅርታ ይጠይቅ መጀመሪያ። ያን 2 ጥሪ እንዲቋረጥ በራሱ አፍ መልአክ ጸፍቶ አፉን አናገረው እንደሚባል ቅድም ተናግሯል። እሱም ቪዲዮ ሰዎችን ልክልሃለን ብለውኛል። የቆረጣችሁት ሰዎች የቀዳችሁ ሰዎች ላኩልኝ። ቅድም እየተናገረ ነበር አሉ። ኦኬ ሪካርድ አድርጌዋለሁ ብሏል። ያልከኝም ወንድም ስምህን መጥራት ስለማልፈልግ ነው ላክልኝ። ኦኬ ምን ብሏል? ሁለቱንም ወንድሞች ዲያቆን ስዩምንም ማነው ይሄን ደምረውንም ጥሪ አትቀበሉ ብዬ እኔ ነኝ ያልኳቸው ብሏል። ዲያቆን ስዩምን እኛ ሁላችንም በመጀመሪያ ደረጃ እናውቃቸውም። አይ ቲንክ ቅርብ ጊዜ ነው እኔ የውይይት ጥሪ አንተ ካቀረብኩ በኋላ ነው ያወቅኳቸውና ስለዚህ እውቀት ካላቸው አንቺ ስለምታውቂያቸውና ስለማታውቂያቸው አይደለም።
ማነው ዘማርያም ስለሚያውቃቸው አንቺ ላታውቂያቸው ትችላለሽ። እውነት ነው። ሁሉንም ሰው ላይ ማወቅ አይጠበቅብንም። እኔም ብዙ ማላውቃቸው ጴንጤዎች አሉ። ግን እኔ ነኝ ደውዬ አትቀበል ብዬ ያልኳቸው ሁለቱንም እና እናንተን አትቀበሉ ብዬ እኔ ዛሬ ጥሪ ያቀረብኩለት እንደው በጣም ስለታበይብን ነው ጥሪ ያቀረብኩለት እንጂ ብዙ ጥቅም ስላለው አይደለም ምናምን ነገር ብሎ እያወራ ነበር። ኦኬ ተናዶም ይሁን በሽቆ መጥቶ ለመገባበጥ መላላጥ ይባላል እና መላላጥ ላይ ነው ያለው። አንተ ማስረጃ አለውን አንተ ለምትለው ምናልባት እኮ ውሸት ሊሆን ይችላል። በደንብ ሳሰማሉ ነው ያልከኛል። እኔ የማምናቸው ሰዎች ናቸው። ቪዲዮን ይልኩልኛል እዚህ። ቴንክ ዩ። ችግር የለም። ለእኔ ችግር አይግባሽ። እኔ ተናገሩ እውነቱን ብዬ ውሸት አልዋሽም። የማምናቸው ጓደኞች ናቸው። ሪከርድ አድርገውታል። አብዛኛውን ሪከርድ እያደረግን ስለሆነ ብለው ቆርጠን እንልክልሃለን ብለውኛል። ቆርጠ ይልካሉ። ያን ቦታ ተናግሯል እና ኔክስት ላይ ነገ ወይ ተነገ ወዲያ ቤቴን ዞር ዞር ብለሽ ፖስት አደርገዋለሁ። ኦኬ እኔ ነኝ እየደወልኩ በውስጥ አትወያዩ ብዬ ያልኩት እና ቤተክርስቲያን ይሳደባል ብዬ ካልኳችሁ ሰው ጋራ እኔ አሁን ጥሪ ያቀረብኩለት እናንተ ስለማታውቁ አይደለም ይቅርታ አድርጉልኝ እያለ ነበር። ስለዚህ አውጥቶታል ማለት ነው አደባባይ ላይ። በዲያቆን ዘማርያም ዘለቀና በዲያቆን ስዩም መካከል ምን ልዩነት አለ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆናት አይደሉ እንዴ? አንድ መልዕክት ላስተላልፍ። የዚህ አንዳንድ ኦርቶዶክሳውያኖች ማለት እየገቡ ሲሳደቡ ሰምቼ ነውና ይሄ ከኦርቶዶክስ አይሰጥም ማለት ነው። ቴንክ ዩ የአንቺ ምክር ቴንክ ዩ። ለኦርቶዶክሳውያን ታያቸው ስድብ የተሰሩበት እስኪመስል ድረስ እያወሩ ነው። አንቺ ግን ጌታ እግዚአብሔር ይባርከሽ ሳትሳደቢ በመውጣትሽ። በእውነት እንዲህ አይነትም ኦርቶዶክሳውያን አሉ ታያለሽ። አሁን ከዚህም በኋላ የሚገቡትም ከዚህ በፊት የሚገቡትም ማለት ነው። ቴንክ ዩ። እሺ ዴቭ እንዴት ነው? እንዴት ናችሁ? እግዚአብሔር ይመስገን። ደህና መሽ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። እንዴት ናችሁ? ስለላክልኝ ነው ያስገቡ። አይ ቲንክ ልክ ይላለሁ። እሺ የሀሳብ አስተያየት መስጠት ይቻላል? በምን ጉዳይ ላይ? በዚሁ በዲቤት ዙሪያ አይቻልም። ቴንክ ዩ። ቤት ላይ ሀሳብ አስተያየት ስጥ። እሺ ጥያቄ ካለ ብቻ ነው። እሺ አይ ዶንት ኖ አንተ ሰው ባለፈውም ስምን ስጠራ እሺ ተዋህዶ ብዬ ልጥራ የገባው ሰው እንደምን አላችሁ? እግዚአብሔር ይመስገን። በጣም ጥሩ። አንድ ሀሳብ ለመናገር ነበር እኔ እንኳን የገባሁት። የምን ሀሳብ? ሁሌ ስለምከታተል ከምታስወርደኝ ሀሳቤን ጨርሼ ልጨርስ። አሁን እኔ በነገር ክፉ ነገርም አልናገርም፣ በባህሪም የለብኝም። ክፉ ነገርም ተናግሬ አላቅም። አንተን እነ ቢንያምን ምናምን የምትባሉትም ታቁኛላችሁ። ሁል ጊዜ እገባለሁ አንተ ቤትና ኤርሚያስ። አሁን የምናገረውን ሀሳቤን አስጨርሰኝና ከዛ የምትናገረውንም ደግሞ በአግባቡ ነው መቀበልህ። በምን ጉዳይ ላይ የምትናገረው? በአንተ ጉዳይ ነው የምናገረው። በእኔ ጉዳይ እንደምትናገረው ቤትን ከፍተህ ነው መናገር ያለብህ። በእኔ ጉዳይ ከሆነ ማለት እኮ አይደለም። አሁን እኮ እንድታስወርደኝ ሳይሆን እኔ በአግባቡ የምትለኝም በሙሉ አዳምጣለሁ። እኔም ደግሞ በምን ጉዳይ ነው የምታወራው ነው ያልኩህ እኮ። የማወራው በአንተ ጉዳይ አብዛኛውን ጊዜ በምትናገራቸውና በምትሰጣቸው ሀሳቦች በሙሉ የተወሰነች ነገር ማለት ፈልጌ ነው። ኦኬ ትችላለህ። እግዚአብሔር ያክብርልኝ። ስለሰጣችሁኝ በጣም አመሰግናለሁ። ባይዘዌ በጣም ብዙ ጊዜ ስለ ገድላትና ስለ ድርሳናት ነው ማውራት የምትፈልገው አንተ። ስለ መጽሐፍ ቅዱስ ነው። ማን ያለው? ስለ መጽሐፍ ቅዱስ እኔ በእውነት እግዚአብሔር በሚያውቀው አንተ ስለ መጽሐፍ ቅዱስ በምትናገራቸው ነገሮች አንተ ስለምታነሳው ኢየሱስ እኔ በጣም እያስጠላኝ። ኦኬ በመጀመሪያ ደረጃ። ሁለተኛ ነገር ግን ስቀጥል ደግሞ ቆይ ልጨርሳ። እንደማመጥ ስለ መጽሐፍ ቅዱስ አታወራም አልከኝና ስለ መጽሐፍ ቅዱስም ነው የማወራው። እኔ በመጽሐፍ ቅዱስም በቤተክርስቲያን መጽሐፍ ብዬ ስለ አንተ ስለምታወራው ኢየሱስ ያስጠላኛል ብለህ አልክ። አሁን በመጀመሪያ በመጽሐፍ ቅዱስ ላይ ስነጋገር ከልደተ ቃማ ነው ከፈለገ ጋራ ስናወራ በመጽሐፍ ቅዱስም በመጽሐፍታችሁም ስናወራ አይተሃል አይደል? አይቻልም። ስለዚህ በመጽሐፍ ቅዱስ ሳወራ አይተሃል ማለት ነው። አላወራም ብዬ አላልኩም። እኔ በቤተክርስቲያኒቱ መጽሐፍቶችም በመጽሐፍ ቅዱስም ነው ያልኩት እንጂ እንደዛ አላልኩም። መቀጠል እችላለሁ። እሺ እኔ ስለማወራው ኢየሱስ ያስጠላሃል አይደል? ጋይድ አንተ የምታነሳው ኢየሱስ ትክክለኛው የመጽሐፍ ቅዱሱ ኢየሱስ ስላልሆነ አንተ የምታወራው ኢየሱስ መረጃ በፍጹም አላውቅም።
ማስረጃ እነግርሃለሁ እኮ አሁን እኮ በእያንዳንዱ አይነት ሂደት ውስጥ እኮ አስረዳሃለሁ። አሁን እኮ ዝም ብለህ እንድታዳምጠኝ ያልኩህ ዝም ብዬ አላዳምጠም። ንገረኝ የመጽሐፍ ቅዱሱን ኢየሱስ እንዳላወራው በመረጃ ቪዲዮ ካለ ይሄ አሁን እዚህ ጋር ያወራው ፎር ኤግዛምፕል ለምሳሌ ቪዲዮውን እኔ አንድ ስልክ ስላለኝ አልተዘጋጀሁበትም። በዚህ ጉዳይ ግን የምታውቀውን ታሪክ ከስርም ደግሞ 1700 ሰው አለ። ግድ የለም ቁጥሩን ቶ ለምን 9000 ሰው አይሆንም? ሀሳቡን ንገረኝ። ሀሳቡን ልንገርህ እኮ እንደዛ እንድትለኝ ነው የፈለኩት እኮ ሀሳቡን ንገረኝ። እና አሁን ለምሳሌ በገድላት ዙሪያ ላይ ከምታወራቸው ነገሮች እና ልጨርስላ ኤርሚ ልጨርሳ ሀሳቤን አትጫኔ ልጨርሳ አድምጠኝ። ሌላ ነገር ልታወራ ታወራለህ። እኔ አንተ ስለምታወራው ኢየሱስ ያስጠላኛል። ምክንያቱም ያ አንተ የምታወራው ኢየሱስ መጽሐፍ ቅዱሳዊ አይደለም ብለኛል። እሱን በመረጃ አስደግፍ ብዬ ቪዲዮ የለኝም አንድ ሞባይል ነው ያለኝ አልከኝ። በቃል ንገረኝ፣ መቼ ነው እንደዚህ ብዬ ያልኩትኝ? ሀሳቡን ንገረኝ። ያ እኔ ስነግርህ ስለምትጠላው ኢየሱስ ንገረኝ። መጽሐፍ ቅዱሳዊ ስላልሆነው ኢየሱስ አንተ መጽሐፍ ቅዱሳዊ የሆነውን ኢየሱስ አይደለም የምታወራው ብለኛል። ንገረኝ እስኪ እሱ መቼ ነው? ምን አልኩ? እሺ በቃ በጣም ቆንጆ ጥያቄ። አሁን አየህ፣ በቃ እንደ ሰው መግባባት የምንችልበት ነገር ስትጠይቀኝ እንደዚህ ደስ ይላል። ለምሳሌ በጣም በብዙ ጉዳዮች ላይ አሁን ለምሳሌ ከፈለገ ጋር ከዲያቆን ወንድም አለም ፈለገ ጋር ስታወራ የነበረውን ነገር በሙሉ ተከታትያለሁ። ከነዛ ውስጥ አንድም እኔ መጽሐፍ ቅዱሳዊ ጥቅስ ጠቅሰህ ስትናገር የሰማሁባቸው ነገሮች ጭራሽ ከውይይቱ ያለፈ አሁንም ሚዩት አድርጌያለሁ። ለምን ሚዩት አደረኩ? ወንድማችን ልብ በል። ከዲያቆን ፈለገ ጋር ስለ ኢየሱስ ክርስቶስ አላወራንም። አንተ ስታወራው ስለምጠላው ኢየሱስ ነው ብለህ ያልከኝ። መጽሐፍ ቅዱሳዊ ያደለ ኢየሱስ ነው አንተ የምታወራው ብለኛል። እኔ ጴንጤ ነኝ። ኦኬ፣ እኔ ያወራሁት ኢየሱስ መጽሐፍ ቅዱሳዊ አለመሆኑን እና ያንን ኢየሱስ መጽሐፍ ቅዱሳዊ ያልሆነውን ኢየሱስ እኔ ስጠራው በአንተ አባባል አንተ በጣም ስለምትጠላው ነገረኝ ብዬ ስለ ከዲያቆን ፈለጋ ጋር ስታወሩ ምንም የመጽሐፍ ቅዱስ ጥቅስ አልጠቀስክም አልከኝ። ቅድም ግን ምን አልኩ? ከእሱ ጋር ሳወራ መጽሐፍ ቅዱስ ጠቅሻለሁ አልጠቅሽም ብዬ ስል ጠቅሻለሁ አልከኝ። አየሁ፣ አሁን እዩት እንዴት እንደሚዋሹ አይደለም። ኤርሚያስ ተረጋጋ። ኦኬ። ስለዚህ አሁን ማይክን ስትከፍት አንተ መጽሐፍ ቅዱስ ከፍተህ አንተ የምታወራው ኢየሱስ መጽሐፍ ቅዱሳዊ እንዳይደለና እኔ ሳወራው አንተ የምትጠላውን ኢየሱስን በማስረጃ ንገረኝ። በጣም ጥሩ። አሁን እኮ ሀሳቤን ብታስጨርስ ወደ አንተ ሀሳብ እመጣለሁ እኮ መጨረሻ ላይ አርስቱ ላይ ናና ከዛ የተረፈውን በኋላ ላይ ታወራለህ እኮ። እኔ ወደ አርስቱ እኮ እየመጣሁልህ ነው፣ በማስረጃ ሲሆን ማለት ነው። አሁን እኔ እንደዚህ ቀን ይዘህ ምናምን ነገር እያንዳንዷን ትላንትናም ከትላንት ወዲያም ከዚህ በፊትም ስታወራባቸው የነበሩት የአንተ የኢየሱስ ክርስቶስ የአምላክነት አስተያየት ጉዳይ ፈጽሞ አይመቸኝም እኮ። እሱን በመረጃ እያመንክበት ስላልሆነ ወይ በመረጃ በማስረጃ አውራ ወይ በቃል። ሁለተኛ ነገር ደግሞ ትክክለኛውንና እውነት ብራዘር በመረጃና በማስረጃ አውራ ብያልኩ። መረጃ የለኝም ብለህ ካልክ ዝም ብለህ በኢንፎርሜሽን የሰማኸውን ንገረኝ። እኔ ስነግርህ የምትጠላው ኢየሱስን መጽሐፍ ቅዱስ ያይደለ ኢየሱስ ነው የምትነግረኝ ብለህ ያልከውን እሱን አውራ። ወንድም ያውራ እንጂ እየሰማ ነው አይደለም? ባይዘው አለ እንዴ ያውራ ነው። እሺ ምንድን የተፈለገው? ማርታ አይ ቲንክ ጨርሰሻል እኮ አንቺ። በቃ እህቴ ይበቃሻል ወይስ ሌላ ጥያቄ አለሽ? ማርታ ይበቃሻል ብዬ እኮ ነው ያስወረድኩሽ። ምክንያቱም አንቺ በጨዋነት ተናግረሻል። ኦኬ፣ ሌላ አለ እዚህ ገስት ላይ ካላችሁት? ብዙ ሰው ነው ያለው ገስት ላይ። ማንኛው ኦርቶዶክስ እንደሆነ አላውቅም። አንዳንድ ቁጥር ጻፉ። እሺ፣ ከላይ ያለው ከየት ቤተ እምነት ነው ወንድማችን? እውነት ህይወት። አቤት አቤት። ኤርሚዬ እንዴት አመሸህ? ደህና ነኝ። ከየት ቤተ እምነት ነው? ወንጌላማኝ ነኝ። ጥያቄ አለኝ። የት ቤተክርስቲያን ነህ? አቤት። የት ቤተክርስቲያን ነህ? አሎ፣ አይሰማም ኤርሚ። የት ቤተክርስቲያን ነህ? የት ቤተክርስቲያን ነህ? ሮሆቦት። ሮሆቦት ፓስተር አላችሁ አይደል? ኦኬ። ያለ ፓስተር ቸርች አለ እንደ ኤርሚ? ፓስተርን ጠይቀው። ቴንክ ዩ። ጥያቄውን ፓስተርን ጠይቀው ልልህ ነው። እኔ ኦርቶዶክሳውያን ነው ያልኩት። ኦኬ ቤካይ
ተቀበላቸው ቤካ። እሺ ወርቁ ሰላም ነው? ሰላም ብያለሁ። ሁላችሁንም በጌታ ሰላምታ ሰላም ብያችኋለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ ነው። እሺ ለወንድማችን ለኤርሚያስ ምንም ከተዋህዶ ቤተክርስቲያን ብንሆንም ትምህርቱ ስለምንከታተል በአንዳንድ ጉዳዮችም ጥያቄ ስለሚያጭርብን እያዳመጠ ነው። ኤርሚያስ እያዳመጠ ነው። ያዳምጣል። የእሱ ፕላትፎርም ላይ መኖሩንም ጭምር እንፈልገዋለን እና አንዳንድ ዲቤቶች ሲደረጉ ወይም እነዚህ በልዩነት መሀል ያሉት መቀራረቦች ትምህርቶች ሲደረጉ እኛ ከታቹን የምናዳምጠው ሰዎች ትምህርት ለማግኘት የምንቀመጥ ሰዎች ነንና አብዛኛውን ጊዜ ወደ ጭቅጭቅ ወደ ሌላ ነገር ሲዞር ምንም ነገር ሳንማር ምንም ነገር ሳንይዝ እየወጣን ነው። ወይ መጀመሪያ ጥያቄ እንዲፈጠርብን ባታረጉ፣ ጥያቄ ከተፈጠረ ደግሞ የተፈጠረውን ነገር እያፈረሳችሁት ብትሄዱ፣ በምትስማሙባቸው ጉዳዮች ላይ የተስማማችሁ እኛም እየተማረን ብንሄድ ለምሳሌ በልደተ ቃልና በወንድማችን ኤርሚያስ መስቀሉ ቅዱስ ነው ቅዱስ አይደለም የሚለው ጥያቄ ላይ ለምሳሌ ቅዱስ ነው ቅዱስ አይደለም የሚለው አብዛኞቻችን ላይ ጥያቄ ሆኗል ይሄ ጥያቄ። ስለዚህ እኔ መስቀሉ በትራንዚት ቢመጣ በሲኖትራክ ቢመጣ እሱ ላይ አይደለም ጥያቄ፣ ቅዱስ ነው ቅዱስ አይደለም። ቅዱስ ከሆነ አመጣጡንም ለመማር ፈቃደኛ ነኝ። ቅዱስ ካልሆነ ግን በፈለገው መንገድ ቢመጣ አይመለከተኝም። ስለዚህ ቅዱስ ነው ቅዱስ አይደለም በሚለው ጉዳይ ላይ ቢነጋገሩና እኛም ብንማርበት፣ ሁለቶች ሲነጋገሩ ሁለቶች ሲማማሩ እኛን የምንማረው። እሺ አቤል ባለመነጽሩ ሰላም ላንተ ይሁን። አሜን አሜን። ሰላም ለሁላችን ይሁን። እንዴት አመሻችሁ? አለን። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ ነኝ። እሺ ስንት ፎሎወር ነው ያለህ አንተ? ቆይ ቼክ እናድርግ። አይ ምንም አትልም። እሺ ምንም አትልም። ፎሎወሩ ነው ወይስ የማሰጠው ሀሳብ ነው የሚመስለው? አይ አዲስ አካውንት ከፍቶ መጥቶ የራሳችሁ ኤርሚያስን በዩቲዩብ እኔ ከዩቲዩብ ነው ወደዚህ የመጣሁት። ኤርሚያስ ከነመዝሙር ያሬድ ጋር በተለያዩ ርዕስ በዮኒ ማኛ ቤት ሲያወሩ የነበሩትን በጣም እከታተል ነበር። እኔ ኤርሚያስን እንደ አንደርስቲሜት የማደርገው ሰው አይደለም፣ በራሴ አንደርስታንዲንግ ማለት ነው። ያውቃል፣ ያነባል፣ ይወያያል። ከመዝሙር ያሬድ ጋር በጣም በብዙ ነገሮች ስለ ነገረ መላእክት ተወያይተዋል። በገድለ ተክለ ሃይማኖት ዙሪያ ላይ ተወያይተዋል። ብዙ ነገሮችን ተከታትያለሁ። ተሳስቻለሁ ወንድም ኤርሚያስ? ያልክ ልቀጥል፣ ይሰማል፣ ችግር የለም ቀጥል። ጥያቄ አሁን ሁለት ጥያቄ ብቻ ነው፣ አጠር ያለ ጥያቄ ነው። እኔም ለመረዳትና የሰውን አንደርስታንዲንግ ምን ያህል እንደሆነ ለመረዳት ነው። እና በብዛት ያነባል፣ መጽሐፍ ቅዱስንም ያነባል። አንተ ከገድላት ምን ተማርክ? ምን ነገር አገኘህበት? ፖዚቲቭ ነገር ምን አገኘህ የምትለው ለመጠየቅ ነው። ግላዊ እይታህን ለመስማት ነው። አመሰግናለሁ። ቴንኪዩ። ከዜማ መጽሐፍቶች ብጠይቀን ይሻላል። ከገድላት ድርሳናት ምንም ያገኘሁት ነገር የለም። ከዜማ መጽሐፍቶች ግን ለምሳሌ ከነ መጽሐፈ ሰዓታት እሱ ላይ ስለ ጌታ የተጻፈ ቅዱስ ቅዱስ ብሎ የሚለው ክፍል ላይ እዛ ላይ ያገኘሁት አለ። ምንም እንኳን ቃል በቃል መጽሐፍ ቅዱስ ውስጥ እነዛ የተጻፈ ነገር ጋር የተመሳሰለ ነገር ነው ብዬ ባልልም፣ ግን በቃ መጽሐፍ ቅዱሳዊ እውነትን የጠበቀ የተጻፈ አለ መጽሐፈ ሰዓታት ላይ ማለት ነው። በመጽሐፈ ሰዓታት ላይ እሱ ላይ እንደዛ የተጻፈ አለ። እሱ ጋር መልካም ነገር ስለ እግዚአብሔር የተነገረ በቆንጅዬ ቃል የተነገረ የዜማ መጽሐፍት አለ። ከሱ ውጭ ግን ገድላት ድርሳናት ብለህ ባልከኝ ላይ ግን ምንም ያገኘሁት ነገር የለም። ምንም የሚጠቅምም ነገር ለሰዎች አለ ብዬም አልመክርም።
የለም። አሁን እንደው ስለ ድርሳናት ስለ የመላእክት ድርሳን ተብሎ ይባላል። የማርያምም በማርያም ስም አሁን ድርሳነ ኪዳነ ምሕረት ብለው እዚህ የጻፉት አለ። በኪዳነ ምሕረት ስም እዚህ ጋር አሁን የተጻፈ አለ። ለምሳሌ ያን ድርሳነ ኪዳነ ምሕረት ነው። ድርሳነ መስቀል አለ፣ ድርሳነ ኪዳነ ምሕረት አለ፣ ድርሳነ ሚካኤል አለ፣ ድርሳነ መድኃኔዓለም አለ። እና አሁን እነዚህ በድርሳን ስም የተጻፉት ድርሳነ ድርሳነ ኪዳነ ምሕረት፣ ድርሳነ መድኃኔዓለም፣ ድርሳነ መስቀል፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ሩፋኤል ምናምን ነገር የሚባል ድርሳን ተብሎ የተደረሰ ማለት ነው። የለም ምንም የሚጠቅም ነገር የለም። ሪፍሬዝ ላርግ ኤርሚ ጥያቄን ምናልባት በሚገባ መንገድ ላቅርበው ትችላለህ። ስለ ገድል ማለት ያው የአንድ ሰው ገድል ነው። ያው እያንዳንዳችን አውቶባዮግራፊ ይኖረናል። ራሳችን ስንጽፍ የህይወት ታሪካችንን ወይ ሌሎች ሲጽፉልን ይኖረናል። ግን ራሳችን የምንጽፈው ነገር አለ። ገድላት እንግዲህ ስለ ሌሎች ሰዎች የተጻፈ ነው፣ ታሪክ ነው የሚጻፈው። ስለ ቅድስት አርሴማ ስትሰማ ወይም ደግሞ ስለ አባ ተክለ ሃይማኖት ስትሰማ የእነሱን ያክል ለመስራት የሚያነሳሳ ነገር አለ ወይ? እነሱ የተጓዙትን ርቀት አንተ ምን ያህል ለማድረግ አስበሃል? እንዴት ነው የምትወስደው ከእነሱ ትምህርት ማለት ነው? ከገባ ጥያቄ ገብቶኛል። ገድለ አርሴማ ስታነብ፣ ገድለ ተክለ ሃይማኖትን ስታነብ የእነሱን ፈለግ ለመከተል የሚያነሳሳ ነገር አለ ወይ ብሎ ካል የሚያነሳሳ ነገር አለ። ግን የሚያነሳሳው ወደ ክፉ ነው። ገድለ ተክለ ሃይማኖትን አንብቦ ቆንጅዬ ፖለቲከኛ ሰው ነው የሚሆነው። የዛጉዌን ዳይናስቲ አፍርሶ መንግስትን ለይኩኖ አምላክ ለማስመለስ በላስታና በላሊበላው አካባቢ ላይ የነበሩትን የአገው ብሔረሰቦችን እንዲጨፈጨፉ ምክንያት የሆነ ሰው ነው። አፍርጬ ነው የምነግርህ። አሁን ይሄ ሰውዬ ምኑ ነው መልካም ነገር የምማርበት? የዛጉዌ ዳይናስቲን ንጉስ ዘእልመክኑን የሚባለውን አስገድሎ መፈንቅለ መንግስት ያደረገ በፖለቲካ ሴራ ውስጥ ቀጥተኛ የተሳተፈ ሰው ነው። ከዚህ ሰው ምን ማለት ይኩኖ አምላክ የዶሮ ጭንቅላት በልቶ እንዲነግስ። ወንድም ኤርሚያስ እሱ ብዙ ጊዜ የምትለው ነገር ነው፣ ሁላችንም ሰምተነዋል፣ ብዙዎቻችን እናውቀዋለን የምትለውን ነገር። እኔ ግን ከልጅነቱ ጀምሮ እንግዲህ ከተወለደበት አካባቢ ተነስቶ እስከ ደቡብ ድረስ እንግዲህ ወንጌል እንደሰበከ እንሰማለን። አልሰበከም። ታሪኩ የተጻፈ እኮ ነው፣ ሙሉ ታሪክ እንደዛ ነው የሚያወራው። ችግር የለውም። ቅድስት አርሴማ እኔ የኢየሱስ ክርስቶስ ሙሽራ ነኝ ነው የምትለው አይደለ? ከንጉሱ ጋር ያሰዳደባት ነገር ላልተገባና ባዕድ አምልኮ ላላቸው ሰዎች አልዳርም የሚል ሀሳብ ይዛ ነው የሞገተችው፣ እስከ መሰቀልም ያደረሳት አይደለ? አንተ በዛ ደረጃ ለክርስቶስ ለመሰቃየት ዝግጁ ነው ወይ? ብራዘር ቆይ፣ መሳደብ ብቻ ሳይሆን ንጉሱን በጥፊ እንደመታችሁ ታውቃለህ? ምራቅ እንደተፋችበት ታውቃለህ? አዎ። ክርስቶስ የላካቸው ጻድቃን የሆኑ ለእሱ የተሰዉ ሰዎች። ጳውሎስ የትኛው አገረ ገዢ ፊት ነው ምራቅ የተፋው? የትኛውን ንጉስ ነው በጥፊ የመታው ጳውሎስ? በአገረ ገዢው አሁን በጲላጦስ ፊት ቀርቧል። ጌታችን ኢየሱስ ክርስቶስ በሄሮድስ ፊት ቀርቧል። ጳውሎስ በአገረ ገዢው በፊሊክስ ፊት ቀርቧል። በቄሳር ፊትም ልትቆም ይገባል ብሎታል። ኤርሚ ይቅርታና አንተን የማይነቀፍ ጢሞቴዎስ ላይ እንዳለው የማይነቀፍ ላይ ብለህ ታስባለህ? ወንድሜ መልስልኝ። አልጠየኩም ስለ ጢሞቴዎስ። አላቅም እሱን። የኔ ግል ጥያቄ ምንድን ነው? አድምጠኝ። እኔ ጠየኩን ሳትመልስልኝ ወደ ጢሞቴዎስ አትሄድ። እኔ ጻድቅ ሴት ናት ተሳድባለች ብዬ አልኩ? አዎ ተሳድባለች። ከፈለግኮ መጽሐፉን መዝርጫ አወጣዋለሁ። መሳደብ ብቻ አይደለም፣ ንጉስ ላይ ምራቅ ተፍታለች። የሮሜ መልክ መጽሐፍ ምዕራፍ 13 ነፍስ ሁሉ በበላይ ባሉ ባለስልጣናት ይገዛ ብሎ የሚለውን ስልጣን ከእግዚአብሔር ካልተገኘ በቀር ብሎ የሚለውን ህግ ተላልፋ ለአግባሽ ነው ብሎ ያላት ያቺ አረማዊ ሰውዬ ፍቅር ነውና በቃ ለአግባሽ አለ። በቃ አረማዊ ነህ ሰብካ ወይ ክርስቲያን አድርጋ ልታገባው ነው የሚገባው። እሌኒስ የማያምን ሰው አግብታ የለ ንግስት እሌኒ ንጉስ ማነው ቆስጠንጢኖስን ቁንስጣን አግብታ የለ እንዴ? አረማዊ ሰው አልነበር? ጌታ ኢየሱስ ለሰደቡት አልተሳደበም። እንደሱ እኮ አላልኩም። ኤርሚዬ ጥያቄን አልገባህም መሰለኝ። መጀመሪያም የሚነቀፉ እንዳሉ ሁሉ ብያለሁ እኮ ሙሉን ተቀበል እኮ አላልኩም። ተቀብለን አታውቅም እኮ። ጥያቄ ምንድን ነው?
ምንም መልካም ነገር የለም። 2 ደቂቃ ብቻ ስማኝ። ከምትነቅፋቸው ነቀፌታዎች እንዳሉ ሆኖ ይላል እኮ የማይነቀፍ መሆን አለበት ይላል ቃል እኮ። እኔም አውቃለሁ የምትነቅፋቸው ነገሮች አሉ። ዘወይ ዩ አንደርስታንድ አለ፣ የራስ አንደርስታንዲንግ ሜትድ አለ። ምንም የማገኘው ነገር የለም አልከኝ። እሱ ነቀፌታ እያለ ልክ እንደ ሰው ልጅ አንተ የምትማርባቸው ነገር ምንድን ነው? ለክርስቶስ ወይም ለወንጌል ካላቸው ፍቅር አንጻር ምንድን ነው የምትወስደው? አንተስ ራስን በእነሱ ሚዛን ስታስቀምጠው አንተ ለነሱ ፍቅር አለ ወይ የሚል ጥያቄ ነው። የእነሱን ያክል ተጋድሎ የመጋደል ራዕይ አለ ወይ የማለት ጥያቄ ነው። እኔ እነሱን ያህል የእነ አርሴማን ያህል የመጋደል ምንም አይነት ራዕይ የለኝም። እነሱንም ፈለጌ ምሳሌ አድርጌ አልከተላቸውም። እኔ ፈለጋውን እንድከተል ምሳሌ ትቶልኝ የሄደ የአብ ልጅ ኢየሱስ ነው። ቁጥር 1 ምሳሌ ማለት ነው። ኦኬ፣ ፍለጋውን ትቶላችሁ ሄዷል ይላል። እሱ ሲነቅፉት ሲሰድቡት አልተሳደበም። ኦኬ፣ ሲረግሙት አልዛተም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠነ ብሎ የሚለው በቃ። ስለዚህ አርሴማ የምትባል ሴትዮ እናንተ የምትሏቸውን ጻድቅ ብላችሁ የምትሏቸውን አንዳቸውንም ምሳሌ አላደርጋቸውም። የኔ ምሳሌዎቼ ከጌታ ከኢየሱስ ክርስቶስ ቀጥሎ ዕብራውያን 11 ላይ የተጠቀሱ የእምነት አባቶች ናቸው። እነ አቤል፣ እነ ሄኖክ፣ እነ ኖህ፣ እነ አብርሃም። ከጢሞቴዎስ ምን ትማራለህ ብራዘር? ጢሞቴዎስ እኮ እንደሷ እኮ ተሳዳቢ አይደለም። ጢሞቴዎስ እኮ እነሱ ድንጋይ ተወግሮ እንደሞተ ይነግረናል አይደል መጽሐፉ? ማን አንተ ምን ትማራለህ? ለመገደል ዝግጁ ነህ ለክርስቶስ ብለህ? ማን ነው በድንጋይ ተቀጥቅጦ የሞተ? ጢሞቴዎስ ነው? እስጢፋኖስ ብራዘር፣ እነሱን እኮ ነው እየጠራሁልህ ያለው። እኔ አባቶችን የምጠራው አንተ እዚህ አንዴ የአርመን ሴትዮ ጠራልኛለህ፣ አንዴ ማቀብራቸውን የምወዳቸውን አባቶቼን ጠራለህ። ስለ እነሱማ ለመናገር ዕብራውያን 11 ላይ ያሉ የእምነት አባቶቼ እና ሌሎቹ በሐዋርያት ዘመን የነበሩቱ አባቶች ራሱ እስጢፋኖስን ጨምሮ የእነሱን ፈለግ ነው የምከተለው እኔ። ኦኬ፣ ተዘጋጅተሃል አልተዘጋጀም ለአንተ መንገር አይጠበቅብኝም። ኦኬ ወንድሜ፣ ተዘጋጅተሃል አልተዘጋጀም መስዋዕት ለመሆን ምናምን ነገር ብሎ የሚል እሱን ለአንተ መናገር አይጠበቅብኝም። ጌታ ዕጣ ክፍል በዛ ነው ብሎ ካለ በዛ መንገድ የሚሄድ ከሆነ እስጢፋኖስን የረዳ ጸጋ እግዚአብሔር ይሰጠኛል፣ አልፈዋለሁ። አመሰግናለሁ። በቃ እንዲህ አይነት ነው ያላት። ያ የኔ ፍለጋዬን የምከተለው ኢየሱስ ክርስቶስ ነው። አመሰግናለሁ። የማይነቀፍ ነኝ ብለህ ታስባለህ? ኤርሚያስ የማይነቀፍ ሰው ነው ብለህ ታስባለህ? ብራዘር ጨርሻለሁ። ከበቃ በቃ። እንዴ ምንድን ነው ሰው የማይነቀፍ? ምን ማለት ነው? እኔ አልነቀፍም ብዬ አላልኩም። ደግሞ መጋደል አለ። ምን መጋደል አለ? አሁን ምን እያደረገ ነው? ብራዘር እየተጋደለ እኮ ነው ስለ ወንጌል። መጋደል ማለት ምን ጠበንጃ ምናምን ሸክፎ ሴፍ ከሻጎ ላይ ያወጡ ሰዎችን ማሰናበት ነው እንዴ? ብራዘር እየተጋደለ ነው። አንደኛው አንተ ነው የተጋደል ካር በማታምኑት ላይ ያው ስላላመናችሁ ሱልቶ ነገረ ክርስቶስ ላይ ግን ጥያቄ ኦርቶዶክሳዊ ቤተ እምነት ነው። አታቆይም? እኔ ከኦርቶዶክስ ቤተ እምነት ነኝ። ከኦርቶዶክስ ቤተ እምነት። እሺ፣ ምንድነው ልታነሳ የፈለከው ሐሳብ? ነገረ ክርስቶስ ላይ ያለ ልዩነት ምንድን ነው? እናንተ የምትከተሉት ክርስቶስና እኛ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብለን የምንከተለው አምላክ ምንድነው ዲፈረንሱ? እሱን ብትነግሩን ነው። ይሄ ነው ጥያቄ ነው። ወንድም ለዚህ እኔ ልመልስልህ ሌላ ጥያቄ እጠይቃለሁ። ባጭሩ እኛ በነገረ ክርስቶስ ላይ ያለን አንድነትና ልዩነት ብሎ የሚለው ለማወቅ ከፈለክ በኢትዮጵያ መጽሐፍ ቅዱስ ማህበር ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ የወንጌል አማኞች እኛ ማለት ነው እና የኢትዮጵያ ካቶሊካዊት ቤተክርስቲያን ስላሴ አማንያን ነን ብለው አምነው አንዱ ከአንዱ ተማምኖ ተፈራርመው ማህበሩን በህብረት ይመሩታል። ኦኬ። በትምህርተ ስላሴ ላይ በነገረ ክርስቶስ ላይ አንዳንድ ተርሚኖሎጂዎች ቢኖሩም የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶችን ሄድና ጠይቅ፣ ከኛ ከወንጌላውያን አማኞች ጋር ህብረት ያደርጋሉ። የኢትዮጵያ መጽሐፍ ቅዱስ ማህበር ላይ ቁጭ ብለው ብሉይ ኪዳን አዲስ ኪዳን ከግሪክ ከዕብራይስጥ አብረው ይተረጉማሉ፣ አብረው ያሳትማሉ። ነገረ ክርስቶስ ላይ ችግር ካለ እኛ ጋር ኦርቶዶክስ ከኛ ጋር አምቦሃ መጠጣት የለባትም። ኦኬ፣ ስብሰባው ላይ ማለት ነው። መጽሐፍ ቅዱስ ማህበር ትሙ ላይ መሳተፍ የለባትም፣ እጇን ማውጣት ነበረባት። ስለዚህ የተርሚኖሎጂዎች ጉዳይ ካልሆነ በስተቀር የአንድ አካል ሁለት ባህሪ፣ የአንድ አካል አንድ ባህሪ ብሎ የሚለውን እሱንም ያለመጠፋፋት ያለመዋዋጥ ብሎ የሚለውን ሲፈታ እንኳን ከኛ ከወንጌላውያን አማኞች ከካቶሊክና ከምስራቃውያን ከኦርቶዶክስ ጋር አይደለም ማለት ከኛ ጋር ስምምነት አላችሁ ተርሚኖሎጂ ላይ ማለት ነው። የግሪክን ኦርቶዶክስ ተርሚኖሎጂ እኮ ተቀበላችሁታል። ሊታረቁ ነው ብላችኋል። የውሻ ጉባኤ ብላችሁ ያላችሁበትን ማለት ነው። ኦኬ
የግሪክ ኦርቶዶክስን ምስራቃውያንን ጉባኤ ከለባት ብላ የተሳደበች የኢትዮጵያ ኦርቶዶክስ አሁን ማሩኝ እያለች ነው። የግሪክ ኦርቶዶክስን በር እያንኳኳች ነው። ለምን? የኬልቄዶን ጉባኤ ላይ የአንድ አካል ሁለት ባህሪ ችግር የተርሚኖሎጂ ችግር ካልሆነ በስተቀር የአንድ አካል አንድ ባህሪና የአንድ አካል ሁለት ባህሪ ካቶሊክና ምስራቃውያን ካቶሊክ ኦርቶዶክሳውያን የተቀበሉትን የኦሪየንታል ኦርቶዶክስም እቀበላለሁ ብላለች። ስለዚህ ምንም አይነት ችግር ስለሌለ ነው አብረው ህብረት ውስጥ ያሉት። የተርሚኖሎጂ ካልሆነ በስተቀር ምንም አይነት ህጸጽ ነገር የለም። አንዳችሁም ምንም የምታመጡት ነገር የለም። ጨርሻለሁ። ይሄን ያለን ጉዳይ ከዚህ ውጭ ሌላ የምናወራ የለም። አልተመለሰልኝም። አመሰግናለሁ። ያው መቼም አልመለስክልኝም። አመሰግናለሁ። ቴንክ ዩ። ያ ዋጣው በቃ ቴንክ ዩ። አይ መዋጥ ሳይሆን ለማወቅህን ያየሁት። አመሰግናለሁ። አረ በገድሉ አሳየው ኤርሚዬ፣ የእነሱን ኢየሱስ አሳየው። በቃ እንደዚህ ለተበተ ሰው ከገድሉ ከፍቶ ማሳየት ነው ልዩነቱን። እኔ እንደዛ ነው የማምነው። ልዩነቱን በኦርቶዶክስና በእኛ መካከል የኢየሱስ ልዩነት በደንብ አድርጎ ማሳየት ነው። አሁን ገድል ተከፍቶ የኦርቶዶክስ ኢየሱስና የኛ ኢየሱስ በቃ ወንድምነት ተው ኮሲ በቃ አልመለስንልህም አይደል? በቃ 1700 ሰው ሰምቶታል። ዓለም የሚያውቀው ታሪክ የሚያውቀው ነው። ይህንን እኔ ፊት ዲና አታደርገውም። እናንተ አድምጠህ ጨርሳል ብራዘር ጨርሳል። አሁን እዚሁ ብይዝህ ትንተፋተፋለህ ብራዘር እባክህ። አሁን በመጽሐፍትና በመጽሐፍ ቅዱስ ባሽህ የተፈጠርክበትን ቀን ጠልተህ ትወጣለህ። እሱን ተው። ጨርሳል። ሚዩት አድርገው ጨርሳል። እሰጥሃለሁ ፕሊዝ። ኪነ ጥበብን ከታች ስላለ ለእሱም እድል መስጠት አለብን። ኦኬ አንተ ሁለቴ እድል ማግኘት የለብህም። በኋላ ደግሞ ከመፈለግ ከዚሁ ታወራለህ ስለምናውቅ ማለት ነው። ኦኬ እንግዲህ ቤተክርስቲያን ሁሉ ጭምር የምትቀበልበትን ቤተክርስቲያኔም የእኛ ወንጌላውያን አማኞች የምንቀበልበትን ድናይ ልታደርገው የማትችለውን እውነት ነው እዚህ የነገርኩ። ያንገዳግድሃል እዚህ የምነግርህ እውነት ማለት ነው። ኦኬ እዚህ መጥተህ እኛን ለማበሻቀጥ ምላሳችሁን እንደምታስረዝሙት አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኛ ከወንጌላውያኑ ጋራ ስብሰባ ታደርጋለች እኮ አልኩህ። ስብሰባው አንድነት አላት። በኢትዮጵያ መጽሐፍ ቅዱስ ማህበር በኩል ተገናኝተናል። እኛ ስላሴ አማንያን መሆናችንን ጨልጣ የኦርቶዶክስ ቤተክርስቲያን ተቀብላለች፣ አምናለች። አስተምሮታችን ከካቶሊክ ያልተለየ መሆኑን ፕሮቴስታንት ከካቶሊክ እንደወጣ መጠን ያልተለየ መሆኑን በደንብ አረጋግጣለች። ነገረ ክርስቶስ ላይ እንደዚሁም ትምህርተ ስላሴ ላይ ሉተር ከኦርቶዶክስ ማለት ከካቶሊክ እንደመውጣቱ መጠን ካቶሊክ ስለ ስላሴ ያላትን አስተምሮት እኛ አለን። ኦርቶዶክስ ስለ ስላሴ ያላትን አስተምሮት እኛ አለን። ኦኬ ስለዚህ ተማምና ቤተክርስቲያኒቱ ስብሰባ የተቀመጠችበትን መጽሐፍ ቅዱስ የምታረምበትን አንተ መተህ በዚያ ወጥቶ በዚህ ወጥቶ ምናምን ብለህ ብትል ሂድና ወንድ ከሆንክ አባቶችን ጳጳሳቱን እናንተ እንዴት ከመናፍቃን ጋር ትሰበሰባላችሁ? እነሱ እኮ ነገረ ክርስቶስ ላይ ችግር አለባቸው ብለህ ቢሉህ ማነህ ልጄ? ማነው ክርስትና ስምህ? ወልደ ኢየሱስ ማይሰራ ኃጢአት እግዚአብሔር ይፍታ። እስኪ አባቶች ፊት ጡሉ ጡላ አትበል ነው የሚሉህ። ጡሉ ጡላ አትበል። ያው እንግዲህ ይፍቱኝ አባቴ ይፍቱኝ ባርኩኝ ጸሎቶት ታግዜ ቡራኪው ተድረሰኝ ብለህ ተጥመልምለህ ትሄዳለህ እንጂ ሄደህ ጳጳሳቱን እናንተ ግን ምን አይነት ነውረኞች ናችሁ? እንዴት ከጴንጤ ጋር ስብሰባ ታደርጋላችሁ? ነገረ ክርስቶስ ላይ እኮ አልተግባባንም ብለህ ብትል ዳር ያስይዘዋል። ዳር እኔ እንዲህ ነው ማምነው አትልም እንዴ? ሌላ ያልተጠረቅበት ለምን ትሄዳለህ? ጨርሻለሁ። ለኪነ ጥበብ እድል እንስጠው፣ ከዛ ታወራለህ። ቴንኪው ሰላምዬ፣ ገላገልሽ። ኪነ ጥበብ እየመጣችሁ አታልቅሱብኝ። ሰላም ለእናንተ ይሁን። እንዴት ነው ወንድማችን? ይመስገን ፈጣሪ። ወደ ብርሃኑ ተመላለሱ። በመጀመሪያ መጥሪያ ያደርግላችኋል ሁላችሁን። ብርኬ መጀመሪያ መጥሪያ ይሻላል ብዬ ነው ከሰላም ተቀጥሎ። በምን እንመላለስ? በብርሃን በጨለማ ውስጥ እንዳላችሁ እናንተ፣ እኛ ደግሞ በብርሃን ውስጥ ነን ብለን እናምናለን ማለት ነው። አንተ በብርሃን ነው ያለኸው? አዎ በደንብ። በብርሃን ውስጥ መሆን ጻድቅ አድርጎሃል? በክርስቶስ ኢየሱስ አዎ ጻድቅ ነኝ። አሁን ጻድቅ ነህ አንተ? በደንብ። ናይስ። በኢትዮጵያ ኦርቶዶክስ ለጻድቃን ይሰገዳል። ይሰግዱልሃል ኦርቶዶክስ አይደል? አንተ ስግደት የአክብሮ ስግደት ለሰው ሊሆን እናትና አባትን አክብር፣ ክብር ለሚገባው ክብር ስጥ ይላል የመጽሐፍ። ይሰግዱልሃል ለአንተ በኢትዮጵያ ኦርቶዶክስ? ጥያቄን በደንብ ስማና መልስ። በኢትዮጵያ ኦርቶዶክስ ለጻድቃን ይሰገዳል፣ ጻድቅ ነኝ ስላልክ ለአንተ ይሰግዱልሃል ወይ ነው ያልኩህ። እንደዛ አይደለም። ጽድቅናችን ሁሉ ይለያያል። እያንዳንዱ የተሰጠን በክርስቶስ ልዩነት፣ ሁሉም ነገር ይለያያል እኮ። አይሰግዱልህም። አንተ ጻድቅ ሆነህ ለአንተ አይሰግዱልኝም ነው?
አይሰግዱልህም። ምን አይነት ጻድቅ? ጽድቅ ነው ሊለያይ ይችላል። ምን አይነት ጻድቅ እኮ ጻድቅ ነኝ ያልኩህ አንተ ስለሆንክ ጻድቅ ነኝ ያልኩህ አንተ ስለሆንክ ጽድቅን የምታውቀው አንተ ነህ ብዬ ነው። በክርስቶስ ኢየሱስ ነኝ እኔ። በክርስቶስ ኢየሱስ ማለት ማምነው የቤተክርስቲያን ራስ ክርስቶስ እንደሆነ ማለት ነው። ሌሎቹ አካሎች ናቸው፣ ብልቶች ናቸው። እሺ አንተ ብቻ ነህ በኢትዮጵያ ኦርቶዶክስ ጻድቅ ወይስ ሁሉም ጻድቆች ናቸው? ኦርቶዶክሳውያን በክርስቶስ ኢየሱስ ያመነ ሁሉ ጻድቅ ነው። ደግሞ ድነናል ብለን አንቆምም፣ እየዳን ነው። ያው ስራ ይቀጥላል። የወይን ግንድ ያው መቼም ያው ድህነት እንደሚቋረጥ ታምናለህ? በመጀመሪያ ወደ ውስጥ ከመዝለቃችሁ በፊት 1 ደቂቃ ስጠኝና ከዛ ቀጥሉ። እሺ በመጀመሪያ አንተ ልጠይቅ፣ ተናገር። እውነቱ ቆይ ኑ በብርሃኑ ተመላለሱ አላለንም? ኑ በብርሃኑ ተመላለሱ፣ ዳቦ እንድትልሱ ጠላ እንድትቀምሱ ካልሆነ በስተቀር በብርሃኑ ተመላለሱ። ያው ብፁዕነታቸው ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስብከተ ወንጌል ኃላፊ የዛሬ 4 እንድትነቁ ነው እኮ እንጂ ሌላ እኮ ድቅድቅ ጨለማ እየመጡ ኑ በብርሃኑ ተመላለሱ ብለው ይሉናል። ልጆችዎት ይገስጿቸው ብፁዕነቶ። እርሶ ደግሞ ከላይ ተኝተን ጨለማ ድቅድቅ ጨለማ ይሄ ሁሉ ሊቃውንት እያላት ለሽ ብለው ተኝተውልሃል። ድቅድቅ ጨለማ ውስጥ እንዳሉ የተናገሩት ፓስተር አይደሉም፣ ብፁዕ አቡነ ማርቆስ ናቸው። ጨለማ ውስጥ ነው ያለነው ብለዋል። ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። ብሩክዬ ይቀጥሉ እናንተ። እሺ እኔ ጋር ጥቁር ነው የሚታየኝ። ገብቷል ነጥብ ይቅርታ ኔትወርክ ነው ያስወጣኝ። እሺ መልካም፣ እንኳን ደህና መጣ በድጋሚ። እንኳን ደህና ቆያችሁኝ። ይቅርታ ኔትወርክ ነው ያስወጣኝ። እሺ ተረድቻለሁ፣ ገብቶኛል፣ አውቀዋለሁ። ከብፁዕነታቸው ንግግር ጀምሩ። አውቀዋለሁ ንግግራቸውን ከእናንተ በፊት ነው ያውቀዋለሁና የተናገሩት መንገድ በእንደዚህ አይነት መንገድ አይደለም። ያረዳዳችሁ ችግር ነው የእናንተ እንጂ ጨለማውን ልታስረዳን ነው የተናገሩት ብሎ መጠየቅ አይሻልም እኮ? የጨለማውን ልታስረዳን ነው? ስንት አይነት ጨለማ አለ። ገርም ኪነ ጥበብ ያው ጨለማ ሞት ነው። ሌላ ምንም የዚህ ዓለም መንግስት የሚገዛው ስፍራ ማለት ነው ጨለማ። ሌላ ምንም ማብራሪያ የለውም። ካለ ግን ገናንሽ ይሰማሃል። እኔ ያለሁኝ አይደል አለ ወንድምነት አንተ ወጣሁ። ጨለማ ሊያብራራልን ነበር ኤርሚ። ሌላ ተዋህዶ የሚለው ወንድም አለ። እሺ ተዋህዶ አስወረዳችሁኝ ነው እንጂ ገብቼ ነበር እኮ ቅድም። እሺ ምን ነበረ ቅድም ሀሳብ ያነሳው? በስርዓት ሳወራ ማርያም ልጅ ባሪያ ነኝ። ቆይ አንዴ ብሩክ፣ በስርዓት ሳወራ ታስወጡኛላችሁ፣ መጠየቅ ስችል ታስወጡኛላችሁ። ቅድም ሰምቻለሁ። አንዴ ብሩኬ ትቀጥላላችሁ። ቅድም ያቆምክበት ቦታ ምን መሰለህ? ኤርሚያስን አንድ ክስ ከሰዋል። አንተ የምትናገረውን ኢየሱስ አልወደውም ብለዋል። እስቲ ኤርሚያስ የተናገረው ኢየሱስ አንተ ምን ብሎ ነው? ኤርሚያስ ስለ ኢየሱስ አንተ አልወደውም ያልከውን መጽሐፍ ቅዱሳዊም አይደለም፣ ሌላ ግን ወሬ አንዘ መጽሐፍ ቅዱሳዊም አይደለም ብላ በቃ እሱን ንገረን። እሱን ከመናገር በፊት ምንም አይነት ወሬ አልፈቅድልም። ባይዘው ያስወርዳሉ። ያንን በትክክል እንደዚህ ብለሃል ብላ አምጣ። ቀጥል። ምንም እኮ ማስረጃ መቅረብ እኮ አይጠበቅብኝም። አሁን አንተ ከምትዝት ማለት ነው የምናገረውን ለምን አታዳምጥም? አሁን አንተ ቢኒያም ተብዬውም አንተ ኤርሚያስም ከምትዝት አዳምጠኝ። በቃ ትክክለኛውን ነገር ነው የማወራው። ሰማንህ ነው። ኤርሚያስም ቢኒያም የሚወል ቆይ አዳምጠኝ አንዴ። ቢኒያም አሁን እኮ ዚስ ኢዝ ኦርቶዶክስ ልትል ነው ኤርሚያስ? እናዳምጣለን። መናገር ጀመርን ያልኩህ በቃ እኮ ልናገር። በቃ ዝም በል አታስወርደኝ። በትክክለኛው መንገድ የተናገርክበትን መንገድ ታውቀዋለህ። ቀንና ወሩን አልጠቅስልህም እኔ።
በቃ እኮ ላውራበት። በቃ ዝም በለኛ። ከቢኒ ጋር ቢኒያምን ታስፈራራለህ እንዴ? ቢኒያም ደግሞ አንተ አታስፈራራ። እንዲያስወርድህ ለምን ፕሮቮክ የምታደርገው? ዝም ብለህ አውራ አይደለም። በቃ እኔ እኮ ላውራ፣ አታስፈራራ ነው ያልኩት። ማስፈራራት አይደለም፣ ስልጣኑ እጁ ላይ ነው ያለው፣ ያወርዳል። ከዛ ይልቅ ከምታስወርደኝ እውነቱን ተነጋግረን፣ አንተ እውነቱን ተናገር አይደለም። አውራ እኮ አልኩህ። አውራ ማለት ነው። በቃ ከዚህ ሁሉ አሁን እኔ ላውራ ልቀጥል። አይጣልቃ ስለገባ ነው ቢኒያም ኦልሬዲ። አሁን እኔ የምናገረው ነገር ኢየሱስ ክርስቶስን በእውነተኝነት የማታመልከው ሰውዬ አንተ ነህ። አሁን ለምሳሌ የአቡነ ማርቆስን ንግግር ይዘህ መጥተህ የብፁዕ አባታችንን የአቡነ ማርቆስን ንግግር ይዘህ የመጣህበት አንተ የተረጎምከው ሌላ፣ ማንንም አተሳስተን ባይዘው በጣም የሰለጠነ ትውልድ ነው ያለው ኦርቶዶክስ ውስጥ። አንተ ተበልተህ ምንም ሳታውቅ ወደ ፕሮቴስታንትነት ተቀይረሃል። አሁንም ቢኒያም ዝም በል በእናትህ፣ ቢኒያም ላውራበት። ዝም በል አንተ፣ ምን አገባህ? እያወራን እኮ ነው ቢኒዬ፣ በቃ እያወራ ነው። ቶ ወንምነት ዚስ ፕሮቴስታንት። በቃ አሁን እኔ አሁን ኤርሚያስ እንደሚናገር ዚስ ፕሮቴስታንት። በቃ ትክክለኛውን ነገር ግን ስናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስክሯ ከኤርሚያስ ውጭ ምንም ምስክር የላትም። ሲቀጥል ማለት ነው ስለ ገድላትና ስለ ድርሳናት በምታነሳበት ልክ ማለት ነው መጽሐፍ ቅዱስ ላይ የማይታመኑ ትልልቅ ድርጊቶች አሉ። ሙሴ በጠጠር በበትር በስንጥር በቅርንጫፍ የቀይ ባህርን ከፈለ ተብሎ እኔ መጽሐፍ ቅዱስን አላምንም ብል ምንም ነገር አታመጣም። ገብቷል አይደል? የማይታመኑ በጣም ብዙ ነገሮች አሉ ስለ ድርሳናትና ስለ ገድላት። እኔ ባይዛዊ ስለ ድርሳናትና ስለ ገድላት ኤርሚያስ ሲያነብ በእውነት በጣም ነው ልቤ ደስ የሚለኝ። ለምንድን ቀስ እያለ እየገባህ ቀስ እያለ ውስጥህን እያሳመነው ልትኖር እንደምትችል አምናለሁኝ። በሕያው በእግዚአብሔር ፊት ነው የምምለው። ስለ ኤርሚያስ በትክክል ነው የምነግርህ። አንድ ቀን ይሄ ልጅ ምን ታይቶት ነው እንደምትለኝ አልጠራጠርም። በመቀጠል ግን ማለት ነው ስለ ኢየሱስ ክርስቶስ የባህሪ አምላክነት በፍጹም የማታመን ሰው ኤርሚያስ ነው። ኤርሚያስ ብቻ አይደላችሁም። በፕሮቴስታንት እምነት ውስጥ ያላችሁ ሰዎች ስለ ኢየሱስ ክርስቶስ የባህሪ አምላክነት ያልገባችሁ፣ ፈጽሞ እንዲገባችሁ የማትፈልጉ፣ እራሳችሁን አጣማችሁ ሰዎችን ምንም ሳያውቁ ከቤተ ክርስቲያን ዓለም ውስጥ እንዲወጡ የምታደርጓቸው እናንተ ናችሁ። እኔ በልጅነቴም ቢኒያም ዝም በል ዜሴዝ በቃ አሁን እኔ ኤርሚያስ የሚናገረው ቢኒያም ዝም በል ኧረ በእናትህ ዝም በል ኧረ ቢኒያም ዝም በል ላውራ፣ ራፌ ላይ አትቁም ላውራ ልጨርስ ሀሳቤን። በቃ አለቀ። ምንም አሁን እኮ እኔ እናንተ ኧረ ዝም በል ያዘኝ ልቀቀኝ ምናምን እኮ መባባል አይጠበቅብንም። እኔ ራሱ ኤርሚያስን እዚሁ ጋር እንድሞግተው ክርስቶስ ኢየሱስ እርሱ በቃ ሰው ብቻ ነው አምላክ አይደለም ያለበትን አምጣልኝ፣ አውጣው። አሁን ኒውተን አንሳውና እሺ። በቢኒያም አንድ ነገር ልንገርህ። በመጀመሪያ ደረጃ ጣልቃ አትግባብኝ። እየተናገርኩት እኮ ነው፣ መረጃም ልሰጥህ እኮ ነው። መረጃዎቹ አሁን አምላክ አይደለም ብሎ ስለተናገረው የምትለኝ በኢየሱስ ክርስቶስን ቤቴ ነው ብላችሁ ግን በጣም ያስጠላል። ክርስቶስን እንደዚህ ጣልቃ መግባት። አሁን ዚሲዝ ኦርቶዶክስ ይላል አደለ ኤርሚያስ? ዚሲዝ ፕሮቴስታንት ማለት አለብኝ እኔ? ማስረጃ እንደዚህ እናርግሽ። ኤርሚያስ ቆይ አንድ አትበለኝ። ቆይ እኔ እኮ ቤቱን እንድመራው እንደዚህ እናርግ እያልኩ ነው። ስንት ደቂቃ እንስጥህ ሳናቋርጥ? ለምን እያወራሁ ነው። ልክ ስጨርስ እናንተ ደግሞ ስንት ደቂቃ እንስጥህ? ደቂቃ ንገረኝ፣ እኔ ደቂቃ እንያዝልህ። ስንት ደቂቃ እንስጥህ እንዳናቋርጥ? በቃ እኔ ከዚህ በኋላ 1 ደቂቃ 3 ደቂቃ ሰጥቻለሁ። ከዚህ በኋላ 2 ደቂቃ ጨምረ። እኔ 1 ደቂቃ ነው የምፈልገው። ከዛ በኋላ እናንተ ተከላላችሁ እኔ እሰማለሁ። ታችን ብታወርደኝ እሰማለሁ። ኤርሚያስ እኔ አናወርድም። 3 ደቂቃ ሰጥቻለሁ። ከ36 ነው። ከ39 ላይ ታቆማለህ። ጋይድ ቢኒያው እንዳትገባበት። ከ39 ላይ ቢኒያው ሳያስቆመ አቁም። ከዛ ቀጥል ማለት ነው። ጋይድ አውራ፣ ይፈለከውን አውራ። እሺ በመጀመሪያ ደረጃ የተማርክበት ሂደትና ያወክበት ሂደት ስለ ኢየሱስ ክርስቶስ የባህሪ አምላክነት ያወክበት ሂደት ትክክል አይደለም። አሁንም የምታምነው አሁንም የምትናገረው ስለ ኢየሱስ ክርስቶስ አምላክነት ነው የምናገረው እያልክ የምታወራው ወሬ ትክክል አይደለም። ሁለተኛ ነገር ስለ ገድላትን ስለ ድርሳናት የምታወራው ወሬ ባይዘው እኔ ደስተኛ ነኝ። ሌላ ኦርቶዶክሳውያን ደስ ላይላቸው ይችላል። እኔ ግን ደስተኛ ነኝ። ለምንድን መጽሐፍ ቅዱስ ላይ የማይታመኑ ትልልቅ ድርጊቶች አሉ። ኤልሳ እነዛን ሁሉ እንትኖች ሲሞላ ምንም ያልተባለ በእኔ መጽሐፍ ቅዱስን እንዳምን ያደረገችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ከዛ በተረፈ ግን ማለት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድርሳናት፣ ገድላት አንተ እንደምትለው አሁን የእናታችንን የቅድስት አርሴማን አጣጥለህ እንደምታወራው አይነት ነገር አይደለም።
ኤርሚያስ በእውነት ነው የምልህ። እኔ በእያንዳንዱ በጣም ብዙ ወንድሞች አሉኝ። እኔ በፕሮቴስታንት ዓለም ውስጥ የማውቃቸው በጣም ብዙ ወንድሞች አሉ። በጣም ብዙ ትልልቅ ሰዎች አሉ። የሚናገሩት ንግግርን ያውቁታል። የሚያመልኩትን አምላክ ያውቁታል። አንተ የምትናገረው የምታውቀውን ነገር እንኳን አወራዋለሁ ብለህ የምትናገርበት ሂደት ትክክል አይደለም። ሲጀመር ማለት ነው አንተ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተህ ወንጌል እናገራለሁ ብለህ እንደምትናገረው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደፈጠረችም እንዳትረሳ። እንደፈጠረች ስለ እንደሰራች። ሰዓትን ጨርሳል። አልጨረስኩም። ኧረ አልጨረስኩም። ሰዓትን ጨርሳል። እሺ ጨምርልህ። እሺ 1 ደቂቃ ጨምርልሃለሁ። አይ ዘጋሁኝ እኮ ቢኒያም። ይኸው 1 ደቂቃ ጨምርልሃለሁ። ኖ ይኸው ጎሄድ ምንም ኮምፕሌን እንዳታደርግ። 1 ደቂቃ ጨምርልሃለሁ። ቀጥል። ያልጨረስከው ሀሳብ ካለ ሲጀመር ከ36 ነው የተሰጠኝ። አሁን ገና ከ50 ነው። 1 ደቂቃም አልሞላም ሲጀመር። ይኸው እኔ ራሴ ላይ እኮ ደቂቃውን እንትን ብሎኛል። በመቀጠል ግን እሺ ከጨመርክልኝ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ክርስቶስ፣ በነገረ መስቀሉ፣ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቶችም እንነጋገር ተብሎ ያልገባው ኤርሚያስ ነው። እውነቱን ተናገር ከሆነ ደግሞ እውነት ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተን ሰርታ ዚስ ኢዝ ኦርቶዶክስ እያልክ የምትናገርበት አፍ አይኖርህም። እኔ እግዚአብሔር ምስክሬ ነው። ከዚህ በኋላ እናንተ ፔጅ ላይ አልገባም፣ ግን በህይወት ዘመኔ የምጸጸትባችሁ ሰዎች ናችሁ። አንድ ቀን እግዚአብሔር ልቦናችሁን እንደሚመልሰው አውቃለሁ። አልሳደብም፣ ስሜታዊ አላረጋችሁኝም። ልታረጉ ይፈልጋችሁ ነበር፣ አታረጉኝም። እግዚአብሔር አምላክ ልቦና ይስጣችሁ። ስለ ቅድስት አርሴማ የምታወራውንም ነገር ስድቡን አቆመውና ትክክለኛ ወንጌል ሰበክ። በቃ ኤርሚያስ እኔ የምመክረው ወንድማዊ ምክር አሁንም ይጨምርልህ ሌላ ደቂቃ ጨርሻለሁ። እሰማችኋለሁ፣ ግን አልወርድም። ቆይ ችግር የለውም። አሁን ኤርሚያስ እንትን ምንድነው የክርስቶስን አምላካዊ ባህሪ አያምንም ብላል። አምጣ ማስረጃ። እንደዛ ኤርሚያስ ጌታ ኢየሱስ እርሱ አምላክ አይደለም ያለበትን ማስረጃ አምጣ። ይህን ክፍል ጠቅሶ ኤርሚያስ እንዲህ ብለዋል ያልክበትን ማስረጃ አምጣ። አስተምህሮቱ በሙሉ እኮ የፕሮቴስታንት ኢየሱስ ክርስቶስ አምላክ እንዳልሆነ ነው የምትናገሩ። ማስረጃ አምጣ። ፍጡር ነው ብላችሁ ታምኑ የለን? ማስረጃ አምጣ። ማስረጃ ይኸው አንተ የምትናገረው ኢየሱስ ትክክል አይደለም እያልኩ እኮ ነው። ምን ማስረጃ ያስፈልገዋል? ዛሬ የምታወራው ንግግር ኢየሱስ ክርስቶስ አምላክ ነው ካልከኝ ስለ ኢየሱስ ክርስቶስ አምላክ ነው። ቆይ ኧረ ደርባ አታውራ። ሰዓት ስታወራ እኮ ሰማሁ። በቃ እኮ እንደማለ አሁን አንተ እኮ ምናምን አትበል። ማልቀስ ልማዳችሁ ነው። አሁን ኤርሚያስ ብለን የከሰስከው ኤርሚያስ ኢየሱስ አምላክ አይደለም ያለበትን ማስረጃ በስነ ስርዓት አስረዳኝ። አምጣ ነው ያልኩ። በቃ ማስረጃ አምጣ ፕሊዝ። ማስረጃ ይኸው በትልቁ አደርጋለሁ። ኤርሚያስ ኢየሱስ አምላክ አይደለም ብሎ ያስተማረበት ማስረጃ ከመጽሐፍ ቅዱስ ጠቅሶ ነው ሁሉ ያልከው። ጥቅሱን ሁሉ የጠቀሰውን ጥቅስ ኢየሱስ አምላክ አይደለም ያለበትን ማስረጃ አምጣ። ይኸው በትልቁ ከፍ አደርግሃለሁ። እንደውም እሺ ጨረስክ? ልጀምር? በቪዲዮ አልከፍትልህም ብል ጨርስ። እሺ ድምፁ አለህ የኤርሚያስ ማስረጃ ይሄው። አሁን እኮ ልነግርህ እኮ ነው። ንገረኛ አልከኝ አይደል? ኦኬ እሺ ቀጥል። ምንም አይነት አስተምሯችሁ ማለት ነው ኢየሱስ ክርስቶስን አምላክ የሚያደርግ ሳይሆን ከዚህ በኋላ ለአንተ አተታ ጊዜ የለኝም። ማስረጃ አስጠንቅቄ ያለውኝ በጣም በትዕግስትና በትህትና እየለመንኩ ነው። ማስረጃ አምጣ። የኤርሚያስ ድምፁ ልትሳደብ ፈልገህ ከሆነ እኮ መሳደብ ትችላለህ። እኔ አልሰድብህም። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ያስተማረች ሰው አልሰድብህም። ልትሳደብ ከሆነ ማስረጃ ነገርኩህ እኮ። በቃ አታምኑም። ኢየሱስ ክርስቶስ አምላክ ንካው። ለብዙ ዘመን ሲዋሽ ኖረዋል በእኛ በወንጌላውያን አማኞች ላይ ማለት ነው። እና እሱን ውሸት ነው። እኔ አሁን ይህንን ያልኩትን ምናልባት ድሃ ጸድሳንም ካለ ሲጀምር ምንም እንደው ብሳሳት እዚህ ላይ እንኳን አልደፍርም። እንደው ሌላ እንኳን ሆን ብዬ ልሳሳትም አልደፍርም። ደግሞ ነገረ ክርስቶስ ላይ ኢየሱስ ጌታ ነው እኮ ብሎ ማለት እኮ የጴንጤ መፈክር ነው ብላችሁ እስክትሉ ድረስ ነው። ጌትነቱን በየአደባባይ የሚመሰክር ማን ነው?
ኦርቶዶክስ ወይስ እኛ የወንጌል አማኞች? ኢየሱስ ጌታ ነው እኮ ብለን ስንል የመጽሐፍ ቅዱስ እውነት ነው። እግዚአብሔር እኮ ነው ማለት ነው። ጌታ ነው ብሎ የሚለው እግዚአብሔር ነው ማለት እኮ ነው እንጂ የሆነ ባለ ቦርጫም ባለ ሀብት እንዳይመስል። ጌቶች ጌታው ተብሎ እንደሚባለው እንደዛ እንዳይመስላችሁ። ጴንጤ ነው ኢየሱስ ጌታ ነው እያለ በጊዜውም አለጊዜውም በስፍራዎች ሁሉ የሚሰብከው ጌትነቱን አምላክነቱን የሚመሰክር ማለት ነው። የጌታዬ እናቱ ብላ እንዳለች ኤልሳቤጥ ጌታ ብላ ስትጠራው የአምላኬ እናት ማለት ነው። እና በቃ ምንም እንደውም አሁን ጭራሽ ውሸቱን ማቀጣጠል ነው ያለባቸው ኦርቶዶክሳውያን። በእኛ በጴንጤዎች ላይ በጣም ነው መዋሸት ያለባችሁ። አያችሁ፣ ስትዋሹ ህዝቡ ራሱ ለማጣራት ይመጣል። እንደ ይህን ነገር አደራ እንደው በርቱ ኦርቶዶክሳውያን በርቱ። ውሸት በጣም ነው መናገር ያለባችሁ። ደጋግማችሁ ስራችሁ እስኪገታተር ድረስ ስለ ፕሮቴስታንት ውሸት አውሩ። እናንተ ህዝቡ ውሸትን ነው አይደለም ብሎ የሚለው ለማረጋገጥ ይመጣል እኛ ጋር እንጂ ምን ያልተባላል። በድመት ስጋ አቆረባችሁ አላችሁን፣ ኢየሱስ ከኔና ከአንቺ ይወልዳል ብለው አሉ። በቃ የያዙ ልጆቻችሁን። ምን ያልተባለ ነገር አለ? ኦኬ። ከዛስ ህዝብ መውጣት ጀመረ። የግንቦት ረክበ ካህናት ስብሰባ ላይ እኮ ነው ብፁዕ አቡነ ማትያስ ቁጭ ብለው 10 ሚሊዮን ህዝብ እኮ ነው ያጣችሁት በባለፈው ዓመታት ላይ 10 ሚሊዮን። እንዴት እየዋሻችሁ በድመት ስጋ ነው የሚያቆርቡት እያላችሁ እንዴት ህዝብ እንዴት እየሰማ እንዴት ወደ እናንተ ምንፍቅና ነው ብላችሁ ወደምትሉት ወደ ጴንጤ እንዴት ይመጣል? 10 ሚሊዮን የግንቦት ረክበ ካህናት ስብሰባ ላይ ሪፖርት ሲቀርብ ደጆችሽ አይዘጉ እያላችሁ በየቦታው ፕሮግራሞች የምታዘጋጁት መርሃ ግብር እናንተው አይደላችሁ እንዴ? ለምን ተዘጋ በሯ ደጇ? ህዝቡ እየተወጣ ለምን ወጣ? እናንተ በገድላት በድርሳናት ያፈናችሁትን ጴንጤው የዮሐንስን ወንጌልና መጽሐፍ ቅዱስን ይነግረው ጀመር ለዚህ ህዝብ። ከኔ ጀምሮ ጴንጤዎች የተባረኩ ናቸው። እንደውም በእውነት ብሉይና አዲስ ኪዳንን ገልጥ የሚያነቡ አንብብ ብለው የሚያስተምሩ ማለት ነው። 10 ሚሊዮን ግንቦት ረክበ ካህናት ስብሰባ ላይ እዚህ ቲክቶክ ላይ ቪዲዮ ላሳይ። በቁጥር ማስረጃ ኤርሚ ብራዘር ሚዩት አድርግ። የግንቦት ረክበ ካህናት ብፁዕ አቡነ ማትያስ የተናገሩት ላይ ግባና ስማ ቪዲዮ እኮ። አይ ማስረጃ ነው። ስለ ቪዲዮ ካይሆን የመጣውን ህዝብ ማስረጃ ነው የጠየቁት። ሂድና እሳቸውን ጠይቅ። የተናገሩትን ቪዲዮ አሳየኝ ብለህ ካልክ ፈልግ ያሳያለሁ። ቪዲዮ ነው አይደለም ቪዲዮ ያልኩት የመጣውን ህዝብ ያጣነውን ብዛት ህዝብ የሄደውም እንደሚመለስ አውቃለሁ። ግን ብፁዕ አቡነ ማትያስ የተናገሩት እኮ ቪዲዮ አልኩ። ነገሩን ካይሆን ህዝብ አጥተዋል። በዛ ንግግር እኮ ነው ኤርሚ ያልከው። ያን ህዝብ ሁሉ ያጣውን ህዝብ በቁጥር አሳየኝ ማስረጃ ነው ያልኩት። እሳቸውን ነው የምጠይቀው እኔ እሳቸው ማመጣን እኮ ያልከው አንተ ነው ኤርሚ። መጥቷል ህዝብ አልካር። በእሳቸው ንግግር መጥቷል ህዝብ አልክ። የመጣው ወደ ሚዩት አድርጌያለሁ። አልሰማህም መሰለኝ። ትንሽ አማርኛ ችግር ያለብህ ይመስለኛል። ሁለተኛ ቋንቋ መሰለኝ አማርኛ ካልተሳሳትኩ ማለት ነው። ብፁዕ አቡነ ማትያስ የተናገሩትን ቪዲዮ አሳየኝ ከሆነ ላሳይህ። ኦኬ። የግንቦት ረክበ ካህናት ስብሰባ የጳጳሳቱና የካህናቱ ስብሰባ ነው፣ የፓስተሮቹ ስብሰባ አይደለም። እይዬ አትበልብኝ፣ ዋይ አትበልብኝ። እሱን አሳየኝ ከሆነ ቪዲዮን አሳያለሁ። 10 ሚሊዮኑን አሳይ ምናምን ብለህ ያልኩት እኔ እንደዛ አይደለም። ህዝብ መጥቷል። በዛ ንግግር ብዙ ህዝብ አታን ሄደናል አሉ። ፓትርያርኩ ይዋሹ ማለት ነው። ጳጳሳችን ይዋሻሉ እያልከኝ ነው። አድምጠኝ። ጳጳሳችን ስለ ጳጳሳቱ አይደለም እያወራ ያለሁት። እሺ ሚዩት አድርግ። እኔ ስለ ጳጳሱ ነው እያወራ ያለሁት። ፓትርያርኩ የተናገሩትን ታዲያ ስለማን ነው የምታወራው? ጳጳሱ እንደዚህ ብለው አሉ አልኩ። ጳጳሱ ናቸው 10 ሚሊዮን ህዝብ ብለው ያሉት። ኦኬ። ሪፖርት ሲቀርብላቸው ማለት ነው። ከዚህ መታችሁ አታለቃቅሱ። ቲክታክ ላይ ራሱ እንኳን እኔ ወደ ቲክታክ ስመጣ የዛሬ 4 ዓመት የነበረው ላይ የተናገረውን ወንድም እዚህ አይ ቲንክ ይሄ ሰው ቄስ ይመስለኛል። ቆያን ቪዲዮ ላሳያችሁ። ይሄ ሰው ባልሳሳት ቄስ ይመስለኛል፣ ግን ቲክታክ ላይ አለ። ከተሳሳትኩ ችግር የለም። ግን እዚህ ቲክታክ ላይ
ኦርቶዶክስን ወክሎ እኔም ጋር መጥቶ አይ ቲንክ የተወያየ ይመስለኛል ባልሳሳት። መረጃ 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 ቪዲዮ አንዴ ጠብቁኝ ወገኖች። ይህ ሰው ማለት ነው ቄስ መሰለኝ ባልሳሳት፣ በጣም እርግጠኛ አይደለሁኝ ባልሳሳት። ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም፣ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት። ልብ በሉ፣ ስብሰባ ላይ ነው ይሄ፣ ስብሰባ ነው ጳጳሳቱ ባሉበት ማለት ነው። ኦኬ፣ እዛ ስብሰባ ትልልቅ አባቶች ባሉበት እነ ብፁዕ አቡነ አብርሃም አሉ፣ ፓትርያርኩ አሉ፣ ሌሎቹ ሙሉ ጭምር ዋና ዋናዎች የሚባሉት እዛ ስብሰባ ላይ ተነስቶ ነው ጥያቄ ጠይቀው። ልብ በሉ፣ ለመናገር የዛሬ 15 ዓመት በፊት አቀደውት ነው። ከዛ በኋላ ታምሩን አሳተመው ነው የተጠቀሙበት ብዬ አምናለሁ እንደኔ ማለት ነው። ይኸውልህ ታምረ ማርያምን አሳተመውት ብፁዕ አቡነ አብርሃም ናቸው የሚናገሩት። እንዴት አይነት እኮ ማፈሪያነት እንደሆነ ታዲያ እኛ ካሳተምኑ ብፁዕነታቸው ብፁዕ አቡነ ማርቆስ ብፁዕ አቡነ ማትያስ መጽሐፍቶቻችን ጥራት ይጎላቸዋል ለምን ብለዋሉ? ቀድሞ ተዘጋጅተውበት ነው ብለው እንደዚህ ዋሻሉ። ወንድሞች እናቶች፣ ብፁዕ አቡነ አብርሃም አንቱ ሰውዬ እንዴት ታምረ ማርያም አሳተሙ? ኤርሚያስ እያለ ስሜን እየጠራ እኔ ምን ይሁን ልብዬ ነው የማሳተመው? በዚህ ትልቅ ግዙፍ ቤተክርስቲያን ውስጥ ላይ እንዲህ አይነት ወንጀል የምሰራው ወንጀል እኮ ነው። እነ ኤርሚያስ የሚባሉ ያን የመጣው ጊዜ ላይቭ ማንም ሰው ብዙ ከሚያቸው ቁጥር አንድ ነበርኩኝ እኔ ቲክቶክ ላይ 2000-3000 ሰው ገብቶ ያያላል። ይኸው ስሙት እዚሁ ንግግሩን። ከዛ ነው ተከታትለ ኤርሚያስ ቤት አትግቡ ብሎ አውግዙ፣ ኤርሚያስ ቤት ሰው እንዳይገባ ብለው ቄሱ ሁሉ አይደል እየተደነቃቀፈ እየሄደ በየቲክቶኩ ልጆቼ እዛ ኤርሚያስ የሚባል ተናገር እውነቱን የሚባል ቤት እንዳትገቡ፣ እሱ ሰው ብዙ ሰው እያስካደ ነው። እዛ ብትገቡ መቤቴ እንዴት አድርጋችሁ ወላዲት አምላክ እንድትቆልፋችሁ እያሉ ማለት ነው። ለምን አትችሉትም? የሚመጣው ነዳ ህዝቡን መጠየቅ ጀመረ። ለጴንጤ ያላችሁ ንቀት ነገሩን ሁሉ እናንተ አብቅታችሁ እናንተ ጠፍጥፋችሁ የሰራችሁት ይመስል ትንቃላችሁ። ንቀት ደግሞ ያው የፈለገ ጣ ነው የሚደርሳችሁ ማለት ነው። ፈለገ መሐመድ አላየው ፈክሮ አብጦ መጥቶ ወንድ የሆነ እናቱ የወለደችው እያለ እያጋሳብን መጣ። ባዶን ሆኖ ማለት ነው። ቀና ብሎ ፊቴን ማየት እስኪያቅተው ድረስ ተጽዕኖ ፈጣሪ አይዞ ሞቃርጉለት ተጽዕኖ ፈጣሪ ፈሌ የተዋህዶ አንበሳ ፈሌ በርታ አይዞ ይሄ መናፍቅምት እንዳይለ ፈሌ ተጽዕኖ ፈጣሪ ብሎ ሲል ከገስት ተስፈንጣሪ ሆኖ አረፈላ። ተጽዕኖ ፈጣሪ ከገስት ተስፈንጣሪ ሆኖ ጡር ብሎ ወጣ። ትልቁ ችግራችሁ ንቀት ነው። ያው ስብሰባ ላይ እንደዚህ ሪፖርት የተደረገው ብዙ ሰው እያጣን ነው ብላሉት። አንዱ ብዙ ሰው ካጡት መካከል አንዱ ይሄው ትልቁ ላይ አድርጌዋለሁ። አሁን ይሄ ትልቁ ላይ ያደረኩት ወንድሜ ታናሽ ወንድሜ ብሩኬ እዚሁ ቲክቶክ ላይ ነው ሊሟገተን ገብቶ የት ነው የምትገባው? ስትሞት የት ነው የምትገባው ተብሎ ሲባል ሲኦል ስፔሻል ክላስ ይያዝልኛል ሲኦል አለ። ቆንጅዬ ገዳማዊ ማለት ነው። ቆብ ባህታዊ ሆኖ ምንድነው አስኬማ ባይደፋም ቆብ ባይደፋም ገዳም ለገዳም ይዞር የነበረ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ሲዞር የነበረ ማለት ነው። መጥቶ ሲጠየቅ ስለ ኦርቶዶክስ እኔ ተዋህዶ ነኝ እያለ ማለት ነው። እንዴት እንዳደረገው በወቅቱ ያወራውን አላየሁትም፣ ግን ራሱ ይነግራቸዋል። እዚህ ጨው ሞቀይ ብላ ወንዝ ሄደች አሉ ልትታጠብ ስትመለስ ያት ጴንጤ ፊት መተቀልጠ ነው የምትቀረው። እውነት ነው የምነግርህ። ለጊዜው ልትወራጭ ትችላለህ። መጽሐፍ ቅዱስን ዓላማዊ ያደረገ አምላኩ እግዚአብሔርን የሚያውቅ ጴንጤ ፊት መጣ አንተ እንትን ትላለህ እንዴ? በዘመንኛው አማርኛ ሙድ ትይዛለህ እንዴ? እና እልሁን ተዉትና እልቅ ትምህርት አስተምሩ።
እና ይሄ ነው ብለን የምንለው። እንግዳ ተቀበሉ። መሌ የሚባለው አለ። ብሩኬ ተቀበለው እዛ ብሩኬ ያለህ እኔ ልቀበለው አለ ኤርሚ። ተቀበለው መሌ። እሺ መሌ እንኳን ደህና መጣህ። መሌ እሺ ሚዩት ነህ ወዳጃችን። እሺ ሌላ ሰው መግባት ይችላል። በነገራችን ላይ ኤርሚ አሁን ሲናገር የነበረው ነገር በቃ እውነት ነው። እኔ እዚህ ቲክቶክ ላይ ነው ጌታን ያገኘሁት። ክብር ለኢየሱስ ይሁን። እንግዲህ አንዱ እዚህ ሚዲያ ላይ ወደ ክርስቶስ ከመጡ ሰዎች መካከል ነኝ ማለት ነው። ምክንያቱም ህይወት ካልነበረበት ስፍራ ወደ ህይወት ነው የመጣሁት። ሌላ ምንም አይደለም። ምክንያቱም ምንም አይደለም። እዚህ ምድር ላይ ሰዎች እንደ ትምክት የሚያወሩት አንድ ሰው ሙስሊም ሲሆን ወይ ደግሞ ኦርቶዶክስ ሲሆን እንደ ትምክት ይወራል አይደል? እንደ ትምክት ይወራል። ሰዎች ደግሞ ጴንጤ ሲባል ደግሞ በሌሎች ሃይማኖተኞች ሲንቋሸሽ ትመለከታላችሁ። ግን ትምክት የሆነባቸው ስፍራ ላይ ህይወት የለም። አይገርምም? እሱ ነው ልዩነቱ፣ እሱ ነው። አሁን ኪነ ጥበብ በኢትዮጵያ ኦርቶዶክስ ጥምቀት ያድናል ብሎ ያምናል። የጌታ እራት ያድናል ብሎ ያምናል። ኢየሱስ ያድናል ብሎ ያምናል። በማርያም በኩል እድናለሁ ብሎ ያምናል። ፍታት ያድናል ብሎ ያምናል። የመላእክቶች ልመና ያድናል ብሎ ያምናል። እና ዝክር ማውጣት ያድናል ብሎ ያምናሉ። ስትሞት የት ትሄዳለህ ስትለው ግን እኔ እንጃ ይላል። በቃ ህይወታቸው የሚያድን ብዙ ነገር ደርደው እኔ እንጃ በሚል ይቋጩታል። ኧረ ውሸት፣ ኧረ ውሸት። አንዴ አይ ዋሸ ብዬ ነው። እሺ አንዴ ስጨርስ ስናወራ እኔ እንጃ ስላለው ችግር የለውም። በዚህ ሁሉ የመዳን መንገድ ውስጥ ህይወት እንዳላቸው እርግጠኛ አይደሉም። ይሄ ሁሉን ተስፋ ያደርጋሉ። ይሄን ሁሉ ተስፋ ያደርጋሉ። ከዛስ ስትሞት ወዴት ትሄዳለህ? እኔ እንጃ ይላል። ህይወታቸው ይሄ ነው። እዚህስ ወደ ክርስትናው ስትመጣ፣ ወደ ጴንጤው ማህበረሰብ ስትመጣስ በክርስቶስ ኢየሱስ አርፏል። በቃ የዘላለም ህይወት እንዳለው እርግጠኛ ነው። ምክንያቱስ መጽሐፍ የሚናገረውን አምኖ ይቀበላል። ዮሐንስ በመልእክቱ ምን ብሏል? እሱም በኋላ ላይ እናገራለሁ። ኪነ ጥበብ እንኳን ደህና መጣክ። በድጋሚ ቅድም ኔትወርክ አስወጥቶ ነው። ኔትወርክ እያስወጣ እያሸገረኝ ነው። አውቄ አይደለም እየወረድኩ ያለሁት። እንኳን ደህና ቆያችሁ። ቅድም ስናወራ የነበረው ላይ እንመለሳለን። ውሸት ስላልከኝ አንተ እንድትናገር ላስደረጋው። አመሰግናለሁ። እሺ ጠይቀኝ። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል መጽሐፍ ምዕራፍ 25 ላይ በጎቼ በቀኝ ይቆማሉ፣ ፍየሎቹ ደግሞ በግራ ይቆማሉ አለ። አንተ በግነ ወይስ ፍየል ነህ? አሁን እንዴ ቀጥታ ትርጉሙ ምን ንገረኝ እንጂ ማለት ሌላ መጽሐፍ አያስፈልግም። መጽሐፍ ቅዱስ ብቻ ብለህ ታምናለህ አይደለ ቡርኬ? በማቴዎስ ወንጌል ይሄን እኮ በግና ፍየል ብላ የፈታችው በሊቃውንት ሰው ነው። ኦርቶዶክስ ቤተክርስቲያን በትርጓሜ መጽሐፍት ነው አይደለ? ይሄ የተነገረው በግ ፍየል ይሄ ነው፣ ፍየል እቺ ነች፣ በግ እቺ ነች ተብሎ ነው። መጽሐፍ ቅዱስ ብቻ ብለህ ታምናለህ አይደል? ወደ በረት ሄደህ ከሆነ እሱ እኔው መጽሐፍ ቅዱስ እኮ ነው የጠየቁህ እኮ መጽሐፍ ቅዱስ ጠየቀኝ። በግ ምንድነው? ፍየል ምንድነው? ከየት አመጣ ማለት? እሺ ቀጥታ ነገር የበግ ምንድነው? ፍየል ምንድነው? ትርጓሜ ያስፈልገዋል። ይሄ ትርጓሜውን እኔ አውቀዋለሁ፣ እርግጥ ነው አሁን እናገር እችላለሁ። ግን መጽሐፍ ቅዱስ ብቻ ብለህ ታምናለህ? ትነግረኛለህ፣ ችግር የለውም። አይ መጽሐፍ ቅዱስ ብቻ ብለህ ታምናለህ? አታምንም? ወዳጄ አዎ መጽሐፍ ቅዱስ ብቻ ብዬ ነው ማምነው። እሺ መጽሐፍ ቅዱስ ብቻ ብለህ ታመንክ፣ በግ ምንድነው? ፍየል ምንድነው? እኮ እነግርሃለሁ፣ እሱን አሁን እነግርሃለሁ። ያንተን እሺ አንተ በግ ነህ? ቆይ ቡርኬ፣ መጽሐፍ ቅዱስ ብቻ ብለህ ታመንክ፣ አንተ በግ ነህ? አንተ ፍየል ነህ? እሺ በጓን ትጠይቃታለህ ማለት ነው። በጓ ነች የምትቆመው ማለት ነው። ፍየሏ ነው የምትጠይቃት ልትለኝ እኮ። አንዴ ተረጋጋ። እኔ በግ ነኝ። ይኸው እሺ መለስኩልህ። አሁን ደግሞ ልክ እኔ እንደመለስኩልህ አንተ ደግሞ መልስልኝ። ጌታ በጎቼ በቀኝ ይቆማሉ፣ ፍየሎቹ ደግሞ በግራ። ጻድቃን ማለት ነው በትርጓሜ በግ ነኝ እኮ በግ ነኝ ትልህ። ትርጓሜው ችግር የለውም። በቃ አንተ አሁን ጌታ በተናገረው መሰረት በማቴዎስ 25 መሰረት በግ ነህ ወይስ ከፍየሎቹ መካከል ነህ? አሁን ከበጎች መካከል ነኝ። ግን ያው ትርጓሜውን አላመጣህልኝም። ትርጓሜው እኮ በቃ ምንም ይሁን እኮ ችግር የለውም ይሁንልህ። እሱ አሁን አንተ በግ ነህ በዚህ ሰዓት አይደል? የክርስቶስ ነኝ። በግ ነህ አሁን እኮ ክርስቶስ ጻድቃ ክርስቶስ ሲመጣ እኮ ለፍርድ ነው አይደል እንዴ? እኮ ክርስቶስ ሲመጣ ዞሮ ዞሮ አንተ አይፈርድብህም፣ የዘላለም ሕይወት እንዳለ እርግጠኛ ነህ ማለት ነው። እንዲህ ነው የሚለው እኮ ክርስቶስ ቃል ሁሉን እንደየስራው
እከፍል ዘንድ እመጣለሁ እኮ ነው የሚለው እንዴ? አላቅም እንደየስራዬ ነው እንደየስራዬ ይሰጠኛል። በቃ እንደየስራዬ ነው። ምክንያቱም ይኸውልህ በጣም ቀላል ነው ጥያቄ። እንደየስራዬ ስለሆነ የሚሰጠኝ እኔ በዚህ ሰዓት አላቅም እያልከኝ ነው? ምን አለ መሰለህ ድነት ይቋረጣል ብለህ ታምናለህ አታምንም? ተረጋጋ መጀመሪያ እስኪ። እኔ ወደ ክርስቶስ ነኝ ወይ ክርስቶስ ነኝ? ድነት ይቋረጣል ትጠይቀኛለህ፣ ግን መጀመሪያ ለጠየቁት አንተ እኮ እዚህ ጋር ድነት አሁን እዚህ ጋር ድነት እኮ አይቋረጥም ልትለኝ እኮ ፈልገህ ነው መሰለኝ። አዎ በክርስቶስ ኢየሱስ ማላምን ከሆነ ዘላቂነት ከሌለኛው ይቆረጣል ድነቴ። አዎ በክርስቶስ ተረጋጋ ወዳጅ፣ ቆይ ቁጭ በል አንዴ ቁጭ በል። ስትጠይቀኝ እመልስልሃለሁ፣ ግን መጀመሪያ ነው የጠየቅኩህን መልስ። መጀመሪያ ምን አልኩህ መሰለህ? ጌታ ሲመጣ እንደየስራችሁ ከፍላለሁ ስላለ አሁን እኔ በዚህ ሰዓት ወዴት እንደሚሄድ አላቅም እያልከኝ ነው ወይ? አላልኩም። እሺ ወዴት እንደምትሄድ ታውቃለህ? ወደ ክርስቶስ በሱ ጸንቼ ካምኜ ንስሐ እየገባው በሱ አመኘ መንገድ ሁሉ እየተከተለ የተሄድኩኝ ያው ወደ ክርስቶስ ነኝ። ክርስቶስን ተካርኩኝ ወደ ገሃነም ነኝ። እሱ አሁን ኢፍ ነው ወደፊት እንደዚህ ብኖር ምናምን ያልከው። አሁን በዚህ ሰዓት ጌታ ቢመጣ የዘላለም ሕይወት እንደሚሰጥ እርግጠኛ ነው ወይ ነው? አዎ በደንብ እንደ ኃጢአቴ አዎ እንደ ኃጢአቴ አዎ እንደ ኃጢአቴ ብዛት እንዴ ምን ማለት ነው? አሁን የክርስቶስ አይደለሁ እንዴ? ክርስቶስ አሁን ቢመጣ እኮ የመዳን ቀን ዛሬ ነው እኮ። እንደ ኃጢአቴ ብዛት ምን ይፈረድብሃል? ፍርድ እሱን የሚገባው እርሱ ያውቃል። የሰው ልጅ በክርስቶስ ኢየሱስ ያመነ ሁሉ የዘላለም ሕይወት ያገኛል። አዎ ይፈረድብሃል። እንደ ኃጢአቴ ይፈረድብሃል ነው? ይፈረድብኛል ያልከኝ እንደ ኃጢአቴ ነው። ምክንያቱም ሁሉ እንደየስራው ከፍ ዘንድ ነው የሚለው። ይሄን ትፈታልኛለህ? እንደ ኃጢአት ምን ይፈረድ ነው የሚከፈለኝ? እንደየስራዬ ነው የሚከፈለኝ። እንደ ስራዬ እንደሰራኋት። እሺ አንዴ እየተንኮሻኮሸ ነው ማይክ ሰክተህ ከሆነ ማለት ነው። ጥረት እሺ እንደየስራዬ ሁሉ እንደየስራው ከፍል ዘንድ ነው የሚለው። እንደየስራ ይከፈለኛል እያልኩ ነው። የሚከፈልን አታውቅም ማለት ነው። ጌታ ነው አይደል የሚከፈልን የሚያውቀው? የእርሱን እኔ እኮ አሁን የእሱ የክርስቶስ ልጅ እኮ ነኝ አይደል እንዴ? የሚከፈልህን ጌታ ነው የሚያውቀው ወይስ አንተ ታውቃለህ? ከፋዩ ማን ነው? እርሱ ነው። ማን ይከፍል ይችላል? ከፋዩ እሱ ከሆነ የሚከፈልን ዋጋ አንተ ታውቃለህ ወይስ እሱ ነው የሚያውቀው? አውቃለሁ እኔ እኔም አውቃለሁ። ክርስቶስ የሚያውቃል። በደንብ የሚያውቀው ክርስቶስ ነው፣ እኔ አይደለሁም። እንዴ ምንድነው የምትለኝ? እሺ አታውቅም የሚከፈልህን? እንዴ በጥሩ ስራዬ በመግባሬ ይኸውልህ ስጋና ደሙን በመብላት ደሙን በመጠጣት የታመመን በመጠየቅ የተራበን በማብላት የተራበን የተጠማን በማጠጣት በእርሱ እየተመላለስኩኝ ከኖርኩ ክርስቶስ በዛ ሰዓት ንስሐ እየገባው ተጠበቅኩት። አዎ የክርስቶስ ነኝ ነው እያልኩ ነው። ግን ይሄን ሁሉ ታላደረግኩ ከጌታ ተራኩኝ የተሰጠኝን ድህነት ካጣሁኝ አዎ ከገሃነም ነኝ ነው እያልኩ ያለሁት። ግልጽ አልሆነልህም መሰለኝ። በቃ ህይወቴን አይቶ ወይ ወደ ገሃነም ይልከኛል ወይ ደግሞ ወደ ገነት ይልከኛል ነው አይደል? በጣም ግልጽ ነው እንዴ። እዚህ ጋር እንትን አታድርገኛ። መልካም ስራ እየሰራው ከኖርኩኝ ወደ ገነት፣ ክፉ ስራ ካደረኩ ደግሞ ወደ ሲኦል ይልከኛል ነው ያልከኝ አይደል? አዎ ክርስቶስን ተካርኮ ክርስቶስን መካድ እኮ ነው። ወደ ጠንቋይ ቤት ከሄድኩ በነገራችን ላይ በኢትዮጵያ ኦርቶዶክስ ጠንቋይ ቤት መሄድም ሲኦል አያስገባም። ከፈለክ መጽሐፍ ከፍቼ ያሳያለሁ። ተው ይሄ ሌላ ገድላት ታምራት በማታምንበት አትወስኪ። ጠንቋይ ትጀመር አይደለም። ይሄንን ይኸውልህ ደብተራ በሚለው የራሳችን ፍቻ ነው። ደብተራ ማለት ድንኳን ነው በእኛ ተወሱና አሁን ሌላ ቦታ አትሄድ። እሺ ቆይ እንደውም የሚገርም ነገር በቅዳሴው ላይ ስለ ተብታቢ ስለ ጠንቋይ ታወግዛለች። አይገርምም? ይሄን ታውቃለህ? ይኸውልህ አሁን ታወግዛለች ምናምን ሳይሆን በመጽሐፋችሁ ላይ በገድለ አቡነ ገብረ መንፈስ ቅዱስ ላይ ጠንቋይ የዘላለም ሕይወት እንደሚያገኝ አይልም። እንደዛ የለም። እኔ ልንገርህ እንዲህ ነው የሚለው እኮ እንዲህ ነው የሚለው። አንተ ሳትናገር እኔ እናገርልህ። ምን ያስፈራሃል? እሺ ምንድን ነው የሚለው? ይኸውልህ አቡነ ገብረ መንፈስ ቅዱስ አይደል እየተናገርክ ያለው? ይኸውልህ አንድ ሰው ዲነቱ ተቋርጦ ነበረ እና ወደ ጠንቋይ ቤት ሄዶ ነበር ልትለኝ ነው አይደል? ልታነብልኝ ነው? ንገረኝ፣ ችግር የለም አውቀዋለሁ ብለህ ስለሆነ በቃ ንገረኝ እኮ። ሄደ ተመልሶት ይመጣ የእሱን ገድልና ታምራት ሰማ። ለአቡነ ገብረ መንፈስ ቅዱስ ቃል ኪዳን ገብቶልህ ነበር። ታምርን የሰማ ገድልህን ያነበበ ወይም ያስነበበ የሰማ እምርልሃለሁ ብሎ ቃል ኪዳን ገብቶለታል። በቃል ኪዳኑ መሰረት እምሮለታል። ግን መጀመሪያ ድህነቱ ተቋርጦ ነበር። አንዴ በቃ ችግር የለውም። ያ ሰውዬ ግን ጠንቋይ ቤት ሄድ ነበር አይደል? ክርስቶስን ክዶ መነኩሴ ነው። ጠንቋይ ቤት ሄድ ነበር። በቃ ይካድ ምን የሚበል ግን ጠንቋይ ቤት ሄዷል አይደል? ሰውየው ድህነቱን አጥቷል እኮ። አዎ
ድነቱን አጣ። በቃ እሺ ድነቱንም አጣ ካደም ግን ጠንቋይ ቤት ይሄዳል ሰውየው አይደል? ጠንቋይ ቤት የሚሄደው እኮ ይኸውልህ ምን መሰለህ ክርስቶስ እንዲላል ለምን ይሄዳል አይደለም እኮ ለምን ድሮ የምታስረዝመው? ሰውየው ግን ጠንቋይ ቤት ይሄድ ነበር አይደል? ጠንቋይ ቤት ለምን እንደሚሄድማ የምትነግረኝ ከሆነ ታውቃለህ። አብራችሁ ትሄዱ ነበር እንዴ? እኔ አሁን እሱ አይደለም አይ እየነገርኩ መሰለኝ እኮ ክርስቶስን ክዶ ነው ይባል ሰውየው እኮ ካደ። እሺ ችግር የለውም ካደና ጠንቋይ ቤት ሄደ። እሺ ይሄድ ነበር ጠንቋይ ቤት አይደል ሰውየው? መልካም በቃ ጠንቋይ ቤት ሄዳሉ። ለሁለት ጌታ ይገዛል። ለሁለት ደግሞ ክርስቶስ የሚለው ለሁለት ጌታ ትገዙ ነው። እርሱ እኮ ከክርስቶስ ወገንም አይደለም ነበር ክዷል። እሺ ጠንቋይ ቤት ይሄድ ነበር። እሺ ከክርስቶስ ወገን አይደለም። ይሄ ሰውዬ ሲሞት ምን ተፈረደበት? እንግዲህ የተፈረደበትማ ወደ ገሃነም ነው የተፈረደበት። ጣልቃ ይገባሉ። አዎ እግዚአብሔር ኃጢአተኛ ስለሆነ ወደ ሲኦል እንዲሄድ ፈረደበት አይደል? ግን ጣልቃ ገቡ። አቦ የሚባለው ሰውዬ እየሮጠ መጣና ሰውዬ ቀለል አታርገው እንጂ በክብር አውራ። ለእኔ ክብሬ ነው አይደል እኮ አቦ ነው ያልኩት። ምን አልኩኝ? እሺ አቦ የሚባለው ሰው መጣና ከዛ እንዴት ወደ ሲኦል ይሄዳል ይሄ ሰውዬ ማረው እንዴት ቃል ይታበላል አለው አይደል ጌታ? ቃል ኪዳንን ብዙ ቃል ኪዳን ገብተልኛል ስለዚህ ማረልኝ ነው ያለው እንጂ ብዙ ታውቃ ማረልኛል። ክርስቶስ ማሪ ነው አይደለም? ከዛ አታንኩሻኩሻሽ ሲንኩሻኩሽ ነው ይችላል። ከዛ ኢየሱስ ደግሞ አቦ ገባና ሲለምን ወደ ሲኦል የተላከው ሰውዬ በአቦ ልመና ወደ ገነት ገባ አይደል? ታሪኩ ይሄ ነው አይደል የሚለው? በሱ ልመና በሱ ምልጃ በጣልቃ ገብነት ክርስቶስ ወጣ። በቃል ኪዳን ክርስቶስ ቃል ኪዳን ክርስቶስ ታዲያ ይሄን ነው ያልኩት። አንተ ማርያምንና አቦን ተስፋ አድርግ እንጂ በኢትዮጵያ ኦርቶዶክስ ጠንቋይ ጋር ቢት ኢየሱስንም ካደው መንገዱ አንድ ነው። ተረጋጋ። መንገድ አንድ ነው። ሁለት መንገድ አይደለም፣ አንድ መንገድ ነው። መንገድ ጎበዜ ቆይ፣ እንደዚህ አይደለም። እኔ ሳወራ አቋርጠኝ አይደለም የምታወራው። ስጨርስ ከዛ ታወራለህ። እኔን አቋርጠኝ አይወራም፣ ነውር ነው። ምን አልኩኝ ቅድም? በኢትዮጵያ ኦርቶዶክስ ጠንቋይ ጋርም ተኪዶ ይዳናል አልኩኝ። ታዲያ እኮ አልተሳሳትኩም እኮ። እዚህ ምድር ላይ የሆነ ፍጡር ተስፋ አድርጉ፣ ቃል ኪዳኑን አንብቡ፣ መጽሐፉን ሳሙ፣ አለቀ። ይሄ ሰውዬ እንደዚህ ነው ያደረገው። ከዛስ ጠንቋይ ጋር ሄድ ነበረ፣ አቦ መጣና ለመነለት፣ ከሲኦል ወደ ገነት ገባ። መጽሐፉን ይሄን ነው የሚያወራው። ይሄን ነው የሚያወራው። አንዴ ድምጽ ርቋል፣ ድምጽ አይሰማኝም። እሺ ለአብርሃም አሁን ይሰማል? አሁን ይሰማል። ለአብርሃም ቃል ኪዳን ገብቶለታል አልገባለትም? እንደዚህ አይነት ኮተት የሆነ ኪዳን አልገባለትም እግዚአብሔር ለአብርሃም። አመሰግናለሁ። ለአብርሃም ይኸውልህ ለአብርሃም የገባለት ቃል ኪዳን በአብርሃም የገባለት ቃል ኪዳን ይላል አይደለ? እንደዚህ አይነት ቃል ኪዳን ለአቦ ገብቶለታል እያልኩ ነው። አሁን ለምሳሌ መንገድ አንድ ነው። ለአቦ የገባለት አይነት ቃል ኪዳን ማስረጃ ስጠኝ። ይኸውልህ ወይ አንዴ ማስረጃ ሰጠኛለህ። ይኸውልህ አቦ አለ አይደለ? ወይም እኛ ስለምናምነው አቦ የሚል የለም። ዮሐንስ ራእይ ላይ ለምዕራፍ 6 ከቁጥር 9 ላይ አለ ካልተሳሳቱ። ይኸውልህ ስለ ጻድቃን ስለሞተ ሰው ሙቶ ማጣልቃ መግባት እንደሚችሉ እንደሚጠይቁ አለ። አሁን እያልኩ ያለሁት ለአብርሃም የገባለ ቃል ኪዳን ለአቦዬም እንደዛ አይነት ቃል ኪዳን ነው። በእኔ የማምነው አቦዬን ነው። አንተ አብርሃም ታምናለህ፣ የአብርሃም ልጆች ነው ሁላችንም። አሁን እያልኩ ያለሁት መንገድ አንድ ነው፣ እርሱም ክርስቶስ ነው። ቆይ መንገድ አንድ ነው እንድነግርህ የፈለከው ስለ መንገድ እያልክ ነበር። አልጠየኩም፣ እኔ ስለ መንገድ አልጠየኩም። መንግስት ለአቦ የተገባለት አይነት ቃል ኪዳን መጽሐፍ ቅዱስ ላይ የለም። ለአብርሃም የተገባው ኪዳን ስለ ዘሩ ነው። አንተ እኮ አባ ቡርኬ ይቅርታ ቡርኬ እንሰማማሽ። አንተ መጽሐፍ ቅዱስ ብቻ ብለህ ነው አይደል የምታምነው? ደጋግመህ ለምን ጠይቀኛለህ እኮ? እኔ ደግሞ መጽሐፍ ቅዱስ ብቻ ብዬ እኮ አላምንም እኮ። እዚህ ጋር ልዩነታችን አንተ በክርስቶስ ምልጃ ታምናለህ፣ እኔ ደግሞ ክርስቶስ ምልጃ አላምንም። በስጋ ወራት ምልጃውን አምናለሁ፣ በአሁን ባለበት ደግሞ ምልጃውን አላምንም። አረዛም እየሄድክ ነው። ቆይ አሁን አይ አንተ እኔ መጽሐፍ ቅዱስ ብቻ አላምንም እያልኩ ነው። አንተ ታምናለህ አልኩህ። እንደዚህ እናድርግሽ። አንድ ጥያቄ ብቻ ልጠይቅና አንተ ትጠይቃለህ። ከዚህ ጠይቀኝ። እንደዚህ ብቻ እናድርግ። መጽሐፍ ቅዱስን ለጴንጤዎች የሰጣችሁት እናንተ ኦርቶዶክሶች ናችሁ አይደል? አዎ፣ በጣም በደንብ መጽሐፍ ቅዱስ ከየት አመጣኸው? አንተ ልጠይቅህ እስኪ። አይ በቃ ልጠይቅህ ስላልኩ አንተ ስም 66ን አይደለም የሰጠቻችሁ 81ን ነው የእግዚአብሔርን ቃል። ችግር የለውም 80ም ይሁን 70 ሉተር ማይተር ነው 66 አድርጎ የሰጣችሁ። አረ ተረጋጋ። እሺ አልኩህ እኮ ተቀበልኩ። እሺ አልኩኝ። በቃ እሺ ካልኩኝ እሺ ነው አይደል? እሺ ታነባለህ። እናንተ የሰጣችሁን መጽሐፍ ቅዱስ አንተ ታነባዋለህ? አዎ አነባለሁ። ባላነብብ ነው እንደማወራ። ጎበዝ። የይሁዳ መልእክትን አንብበዋል? አዎ።
እሺ የይሁዳ መልእክት ይሁዳ ጌታን ከሸጠው በኋላ ነው የጻፈው ወይስ ከመሸጡ በፊት ነው የጻፈው? ከመሸጡ በፊትም ተጽፎ ነበርኩ። ይሁዳ ክርስቶስ ራሱ ይናገር ነበርኩ አይደል እንዴ? አንዴስ ምን አሳልፈው እንደሚሸጡት ምን አልኩ መሰለ? ይሁዳ መልእክቱን የጻፈው ጌታን ከሸጠው በኋላ ነው ወይስ ከመሸጡ በፊት ነው? ከመሸጡ በፊት ነው የጻፈው። እሺ በቃ ጨርሻለሁ። ከሌላ ሰው ጋር ያወራ በቃ። አሁን ከዚህ ሰው ጋር መዳረቅ በዚህ እውቀት ነው እንግዲህ ኦርቶዶክሳውያን ኤርሚ ይኸው ምን መሰለህ እንደዚህ እንደምትሉ ስለማውቀው ለዛ ነው። ሳወራ አይ አንተ አሁን አንተ በስዕል አታምንም ኤርሚ። ሳወራ አታውራ ማለት this is ኦርቶዶክስ። ሳወራ ያወራል ወንድሞቼ። ኦኬ የይሁዳን መልእክት የጻፈው ያስቆሮቱ ይሁዳ ነው ብሎ የሚያምን ሰው ማለት ነው። ጌታን አሳልፈው ከመስጠቱ በፊት ነው የጻፈው ወይስ ሳይሰጠው በፊት ብሎ ሲል ሳይሰጠው በፊት ነው የጻፈው አለ። ይሁዳ መልእክቱ ያስቆሮቱ ጌታ የሸጠው ያ ሰውዬ የጻፈ ነው የሚመስላቸው ብዙዎቹ ኦርቶዶክሳውያን። ይሁዳን ራሱ ሻጩንና ጸሐፊውን እንኳን አያውቁ። this is orthodox እና ብሩኬ ጌታ ይቅር ይበልህ በዛው እስከዚህ መርጌታ ቀጥል። እስከዚህ እንደዚህ አይነት ሰውም አለ እንዴ? ይሄው ጌታን ተበለዳ ካሁን እዚህ ጋር ያለው ሱርክ ሳታድግ ማን መርጌታ ሰው ጭራሽ የይሁዳ መልእክት ማን እንደጻፈው እንኳን የማይገባው የማያውቅ ሰው ጭራሽ ኦርቶዶክስን ለማዳን ብሎ ይመጣል። ጌታ መርጌታ ቆይ አንዴ እስኪ የማን ነው እንትን ያደረጉት? ቆይ አንተ ቆላና ደጋ ነው የምትረግጠው። ቆይ የማን ነው እንትን ያደረጉት? የይሁዳ መልእክት የማን ነው? ለጠይቆት የይሁዳ መልእክት የማን ነው? ለጠይቆት እንዴት እንደምትሉ ስለማውቅ ነው። አሁን ለጠይቆት እሱ ለጠይቆት ነው የመጣው። ምን አለ ብራዘር? ቆይ ልጠይቃችሁኝ እኔ ምን አፋለ አትጠይቅም። አሁን አያችሁ የእሳቸው ይጨርሱ፣ ከዛ ታወራለህ። እሳቸው ይጨርሱ። ነገር ይባል የሆነ ነገር ማድረግ ነው የምትሉት እናንተ። አያችሁ ጋር ታወራለህ አልኩ። እሳቸው ይጨርሱ። አይ ያረጉት እንትን ምንም ይሁን ምንም ከእሳቸው ጋር በኋላ ታወራለህ። አሁን ከኛ ጋር ማነሳቸው ያወሩ ወይ ከኛ ጋር ታወራለህ። ይጨርሱ። በመሰረቱ እኔ ቅድም ትንሽ እንዲያውም እያሳለኝ ስለሆነ እስኪ ልነሳ ብዬ ውስጤ በጣም የቀሰቀሰኝና መነሳትም የፈለግኩበት ምክንያት በነገራችን ላይ ትንሽ አሞኝ ነው የሰንበት እና ከዛ ነው የጠፋሁም። ምንም እስከ አሁን ድረስ በምንም መንገድ በዚህ እንትን ታይቼም አላቅም። እንዲሁ አንዳንድ ጊዜ ተኝቼ ለመክፈት ሞክርና ግን ደግሞ ይሄ አዲስ ጉንፋን ነው አይመስለኝም። እቺ ብርድ ናት። ዛሬም ሂጄ ነበርና እግዚአብሔር ይመስገን ደህና ነኝ። ምንድን ነው የኢትዮጵያ ቅድም ነገረ ክርስቶስ ላይ ነገረ ክርስቶስ ኤርሚ ነገረ ክርስቶስ አታውቅም፣ ነገረ ክርስቶስ እንትን አትልም ምናምን ሲሉ ነገረ ክርስቶስን የካደች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ነገረ ክርስቶስ ያላት አስተምህሮ ቁንጽል ነው። ይሄ የቆናጽል ትምህርት ነው ያላት። እንዴት ቢባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአምስቱ እህት አብያተ ክርስቲያናት ከምትላቸውም ሆነ ከዓለም አብያተ ክርስቲያናት በሙሉ የተለየ የሆነ አገር በቀል አስተምህሮና የራሷ የሆነ ደግማና ቀኖና ያላት ናት። ነገረ ክርስቶስን አታምንበትም። ይሄው ልጅ ምን ብሎ ነበረ? እናንተ አማላጅ ብላችሁ ነው የምታምኑ፣ እኛ ግን አለ። ከዛ በስጋዌ ዘመን ለምንድን ነው እንዲህ የሚሉ? ብሩኬ ታውቃለህ፣ ታውቁታላችሁ፣ እዚህ ያላችሁ እርምዬ፣ ለምንድን ነው በስጋ ወራት እያሉ ያሉ? አንድም በደሙ አማልድ የሚል አይመጡ ሜት አርጋተ ከትንሣኤ በኋላ ቤተ ክርስቲያኒቱ ወደ መለኮትነቱ ተለውጧል ብላ የምታምን ቤተ ክርስቲያን ናት። የገድላቶቿን አስተሳሰብ የገድላቶቿን አስተምህሮ እንኳ ልታርም ያልቻለች ምን ማለት ነበረባት? ከአስተምህሮዋ ጋር እንዲሄዱላት ገድላትን ጸጥ ማሰኘት ነበረባት። ስለማን?
ኢየሱስ በተመለከተ ወረደ። እገሌ ሲሞት መውረድ፣ እንደገና እንትና ሲሞት ደግሞ መጣ፣ እንትና ሲሞት ደግሞ መጣ። ግን ደግሞ ምን እያለች ነው? ከእርገት በኋላ ወደ መለኮትነቱ ተለውጧል ብላ የምታምን እናም አምላኩና አባቱ አይደለም ብላ የምታምን ለምሳሌ አብን የኢየሱስ ክርስቶስ አባት ነው ብላ ትቀበላለች እንጂ አምላኩ ነው ብላ አትቀበልም። ቺ ብቸኛ በዓለም ላይ የወረደች ቤተክርስቲያን ነገረ ክርስቶስ የሞተባት ብቻ ሳይሆን የተቀበረባት ቤተክርስቲያን፣ የቀበረች ቤተክርስቲያን፣ ነገረ ክርስቶስን የቀበረች። መጽሐፍ ቅዱስ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 1:3 ላይ የውሸት አባት ብያቸዋለሁ፣ አባት የመጽናናትም ሁሉ አምላክ የሆነ ጌታችን ኢየሱስ መርጌታ አንዴ ከዚህ በኋላ ኪነ ጥበብ ከከፈትክ እታች አውርዱት። በቃ ሌሎች ብዙ ኦርቶዶክሳውያን አሉ፣ እነሱ ይገባሉ። ይጨርሱ ብያለሁ፣ ታወራለህ። አየህ በደንብ አድርገው በከብት መርፌ ሲሰጡ አወራጨህ። ከዚህ በኋላ ከከፈትክ እንደውም ብሎክ አድርገን ልናስወጣ እንችላለን። ብራዘር አክብረን ነው የምናወራ። ቅድም ስታወራ ዝም ብለን ሰምተንሃል። እሳቸው ሲያወሩ አታቋርጥ። አውርተው ሲጨርሱ አንተ ነህ እንግዲህ ያለው ለአንተ እንሰጣለን። ቴንኪው መርጌታ ቀጥል። እሺ ሐዋርያው ጳውሎስ ስለ ኢየሱስ ክርስቶስ ሲናገር ምን አለ? በሁለተኛ ቆሮንቶስ 1:3 ላይ የርኅራሄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ አለ ጳውሎስ። አምላክና አባት ይባረክ። ቤተ ክርስቲያኒቱ ውስጥ ተሳስተሃል ጳውሎስ። አምላክና አባት አይባልም በሚል መንፈስ በ2000 ዓመተ ምህረት ባሳተመችው የአማርኛ መጽሐፍ ቅዱስና በ2014 ዓመተ ምህረት ባሳተመችው የግዕዙ ብቻ ማለት ነው እሱ ላይ አምላክ የሚለውን ሰርዘዋለች። አምላኩ የሚለውን ሙሉ በሙሉ አውጥተዋለች። የምህረት አባት የመጽናናትም ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገናል። አምላኩ የሚለውን ሰረዘችው። ዓለም ይሄ አልሰረዘውም። ደግሞ አሁንም ጳውሎስ በሁለተኛ ቆሮንቶስ 11:31 ላይ ለዘለዓለም የተባረከ የጌታችን የኢየሱስ ክርስቶስ አምላክና አባት እንዳልዋሽ ያውቃል አለ ጳውሎስ። የተባረከው ጳውሎስ አብን የኢየሱስ ክርስቶስ አምላክና አባት እያለ ይጠቅሰዋል። ቤተ ክርስቲያኒቱ ውሸት ነው፣ ትክክል አይደለህም ጳውሎስ የማለት ያህል ምን አለችው? ሰረዘችው። አምላኩ የሚለውን ቃል ሰርዘዋለች፣ አውጥተዋለች፣ በግዕዙም በአማርኛውም። ሶስተኛ በኤፌሶን 1:3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ማን? ጳውሎስ። ቤተ ክርስቲያኒቱ ውስጥ በ2000 እትምና በ2014 ዓመተ ምህረት ላይ ምን ብለዋለች? በክርስቶስ ኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገናለች። አምላኩ የሚለውን ሰረዘችዋ። ይሄ ነው ነገረ ክርስቶስ። ይሄ ነው እውቀት አለኝ፣ ይሄ ነው ስለ ነገረ ክርስቶስ ጠንቃቃ ጥሩ የሆነ ትምህርት አስተምሮ አለኝ የማለት ሞራል አላት ወይ ቤተ ክርስቲያን? የላትም። የላትም። መነጋገር ይቻላል። በጣም ብዙ ነው የሰረዘችው። ቆጥሬ ልጨርሰው አልችልም። እጅግ ብዙ ነው ሰርዘዋለች ወገኖቼ። ለዚህ ነው ክርስቶስ እንደ ክርስቶስ የማይመለከው፣ የማይወደደው፣ የማይታወቀው። ወዴት? ወደ አብ ለጠፈችው። ካራ ማለት ይሄ ነው። የኦርቶዶክስ ካራ። ኦርቶዶክስ ካራ ማለት ሚጠትን እንትን የሚያደርግ ነው። ምናልባት አንተ ኪነ ጥበብ የምትባል ካለህ ምናልባት ኤርሚም የላኩለት አይመስለኝም። እስኪ
ምስ ቆይ እሺ ይታያል። በትልቁ አድርገኝ ኤርሚዬ። ይኸው ኤርሚ አለ። እሰይ ይህ መጽሐፍ ነገረ ክርስቶስ ይባላል። ነገረ ክርስቶስ በመርጌታ ሰረቀ ብርሃን ዘወንጌል ነገረ ክርስቶስ 480 ገጽ ነው። በጣም ድንቅ መጽሐፍ ነው። 480 ገጽ። ክርስቶስ አንድ ባህሪ ወይስ ሁለት ባህሪ? አንድ ባህሪ ሲባል ምን ማለት ነው? ሁለት ባህሪ ሲባልስ ምን ማለት ነው? የሚለውን ሁሉ በዝርዝር የሚያስረዳ መጽሐፍ ነው። ኦርቶዶክስ ቤተክርስቲያን አሁን ያልኳችሁ ይሄ የጥንት እትም የ18 ስንት ነው ኤርሚዬ? ትልቁ የመጀመሪያው 78 አምላክና አባት እያለ ነው የሚናገረው። ይሄ የጥንት መጽሐፍ፣ ይሄ የካቶሊክ መጽሐፍ ሁሉም አምላክና አባት የኢየሱስ ክርስቶስ አምላክና አባት አብን የኢየሱስ ክርስቶስ አምላክና አባት እያለ ይናገራል። ይሄ የካቶሊክ መጽሐፍ ቅዱስ። የድሮ 80 አሃዱ ደግሞ ይሄ የ80 ዓመተ ምህረት እትም ነው ይመስለኛል አይደል ኤርሚ ብሩኬ? ብፁዕ አቡነ ባስልዮስ እሳቸው በነበሩበት ዘመን የ46ቱ ነው የ81ዱ አንድ ነው። 81 ይሄ 81ዱም አምላኩና አባቱ እያለ ነው የሚናገረው። የኢየሱስ ክርስቶስ አምላክና አባት። ይሄስ አሁን የታተመ ይሄስ የሞተ መጽሐፍ አስተው የክርስቶስን ትምህርት ለማፋለስ የክርስቶስን ትምህርት ምን ለማድረግ አያችሁ? ይሄ ግዕዝ በግዕዝ ብቻ ነው። ይሄ ግዕዝ ብቻ ነው። በአማርኛ የተተረጎመ አይደለም፣ ግዕዝ ነው። እንዳለ አውጥተውታል። ምን ብለው? አብ የኢየሱስ ክርስቶስ አምላክ አይደለም